ጌቶች እንደሆናችሁ ታውቃላችሁ። እኔ እግዚአብሔሮች ናቸው አላልኩም እኮ። ጌታ የሚባል እግዚአብሔር ብቻ ነው እንዴ? ለጌታ የሚለው ቃል ለእግዚአብሔር ብቻ ነው የምንጠቀመው? የእንግሊዝ ሀገር ታዋቂ ሰዎች እንኳን ሎርድ ይባሉ የለም እንዴ? ጌታው ተብላችሁ ተጠርታችሁ አታውቁም? ጌታ የሚል ሁሉ ስንሰማ እግዚአብሔር ነው አእምሯችን ላይ የሚመጣው። እግዚአብሔርም ጌታ ነው። ይሄ ቃል ለእግዚአብሔር ብቻ ነው? ጌታዬ ሆይ ተብሎ እነ ዳዊት ነቢያቶች ሲያናግሯቸው ጌታዬ ሆይ ተብሎ አላናገሯቸውም እንዴ? ዳግም የተወለደ ሁሉ እኩል ነው የተባረከው። ሁላችንም ኢየሱስ በተመላለሰበት የበረከት ልክ ነው የተባረክነው። we all are blessed with the original blessing of God። የተባረከው የኋለኛው አዳም ኢየሱስ ክርስቶስ ብቻውን በበረከት ተመላለሰ። ሞቶ ከተነሳ በኋላ የኢየሱስ በረከት የኛ ሆኗል። ልጅነቱ ልጅነታችንን አምጥቶልናል። በረከቱ በረከትን አስመልሶልናል። የሱ ስልጣን ስልጣናችንን አስመልሶልናል። ስልጣን አለን፣ ክብር አለን፣ ሕይወት አለን። እኛ የተባረክን ሰዎች ነን። ከዚህ ሰዓት ጀምሮ ሂድ ያልነው ሊሄድልን፣ ና ያልነው ሊመጣልን። ክብር ለእግዚአብሔር ይሁን። ዛሬ ጌታ መልካም ያደርግልናል። ሁል ጊዜ በህፃናት መካከል የሚነገር ቋንቋ ብቻ እናወራም። ጠንከር ያለ ቋንቋ እናወራለን። ይልቁንም በበሰሉት መካከል የበሰለ ቋንቋ ማነው? የበሰሉ ሰዎች የሚረዱትን ቋንቋ እናወራለን። እግዚአብሔር የተመሰገነ ይሁን። ህፃንነት በራሱ ችግር የለውም። መጽሐፍ ቅዱስ ህፃንነትን አፕሪሼት አድርጎ ቢናገርም ህፃንነት ግን ጊዜ አለውና ሁል ጊዜ ህፃናት መሆንን ግን መጽሐፍ ቅዱስ ይጸየፈዋል እንጂ እያዳነቀ አይነግረንም። ወቁ ህፃን ሲኮላተፍ ለቤተሰብ ደስ ይላል። ሲናገር ድምፁ ሲሰማ ለወላጅ በጣም የሚያስደስት ነው። ሁል ጊዜ ህፃንነት ግን አደጋ አለው ማለት ነው። ስለዚህ የእግዚአብሔር ቃልም ሲናገር ሁል ጊዜ ለወደፊት ህፃናት መሆን አይገባንምና ተብሎ ተጽፏል። ህፃንነትን ሳይናጣጣለው የሁል ጊዜ ህፃንነትን ነው መጽሐፍ ቅዱስ የተጸየፈው እንጂ ህፃንነት በራሱ is beautiful። እኛም አንድ ወቅት ህፃናት ነበርን። ነገር ግን በየዓመቱ ህፃናት የሆኑ ሰዎችን አየና መጽሐፍ ቅዱስ በነቀፋ ሁል ጊዜ ህፃናት መሆን አይገባም በሚል ሁል ጊዜ ህፃንነትን ለመረጡ ሰዎች መጽሐፍ ቅዱስ በነቀፋ ነው የሚናገረው። ለምሳሌ ከነዚህ ጥቅሶች መካከል አንዱ ምንድነው? በትምህርት ንፋስ እየተፍገመገማችሁ ለወደፊት ህፃናት መሆን አይገባችሁም ይላል። ስለዚህ በትምህርት ንፋስ የሚፍገመገሙ ሰዎች ሁሉ እውነት የሚመስላቸው ምኑ ጋር አሜን ማለት እንዳለባቸውና እንደሌለባቸው ለይቶ የማያውቁ ሰዎች እንደነዚህ አይነት ሰዎች ህፃናት ተብሏል። ለምን? ክፉና ደጉን አይለዩም። የቱ ጋር አሜን ማለት እንዳለባቸውና እንደሌለባቸው አያውቁም። ሁሉም መንፈሳዊ ነገር ከተባለ ሁሉንም አሜን ነው የሚሉት። ትባረካለህ ሲባልም አሜን ይላል፣ ተባርካል ሲባልም አሜን ይላል። ወይንም ደግሞ ካርቱን ከፈረሱ አስቀድማችሁ ስትነግሩትም አሜን ነው የሚለው፣ ፈረሱን ከካርቱ ስታስቀድሙም አሜን ነው የሚለው ማለት ነው። እንደነዚህ አይነት ሰዎችን መጽሐፍ ቅዱስ ህፃናት ይላቸዋል። በትምህርት ንፋስ የሚፍገመገሙ ማለት ሁሉ እውነት የሚመስላቸው፣ የመጣ ንፋስ ሁሉ የሚወስዳቸው፣ ፈርም የሆነ ስታንድ የሌላቸው ሰዎች ህፃናት ናቸው ማለት ነው። ህፃንነትን ትልቅ ነገር አድርገን በቃ ልክ እንደ ህፃናት የሚያወሩትን ብቻ እያወራን ራሳችንን ባናጽናና ጥሩ ነው። እንደዛ እንዳልሆናችሁ ተስፋ አደርጋለሁ። ሌላ ስለ ህፃንነት መጽሐፍ ቅዱስ የሚለው ክርክር፣ ጭቅጭቅ፣ ስትራይፍ ማለት ነው እና ጥል፣ ክርክር እንደነዚህ አይነት ሰዎች በመካከላቸው እንደዚህ አይነት ነገሮች ሁሌ ይሰማሉ። ስለዚህ ህፃናት መሆናችሁ አይደለም ወይ በሚል እነዚህን ደግሞ ሁሌ የሚጣሉ እየተጣሉ የሚታረቁ ሰዎች አይታቸው ሁሉ ጊዜ እንደነዚህ አይነት ሰዎችን ደግሞ ክርክር፣ ጭቅጭቅ፣ ጥል በቃ ሁሉ ጊዜ እኔ አፖሎስ ነኝ፣ ኖ እኔ ጳውሎስ ነኝ፣ ኖ እኔ የክርስቶስ ነኝ ይላል። አንዱ ደግሞ ይመጣና የሚያስቀው የክርስቶስ ነኝ የሚለው ነው። ሌላው የማን ነው? እና እንደነዚህ አይነት ደግሞ ክፍፍል ዝም ብሎ የሚዘሩ ሰዎችን ደግሞ እናንተ ህፃናት ስለሆናችሁ ነው በሚል ይሄም የህፃን ካራክተር ነው ማለት ነው። ስለዚህ አንድ ልብ የእግዚአብሔር ሐሳብ ምንድነው? በቤተ ክርስቲያን መካከል በህዝብ መካከል አንድ ልብ ይኖረን ዘንድ የእግዚአብሔር ሐሳብ ነው። ከዚያ ያፈነገጡት ቤቢዎች ስለሆኑ ብዙ ጊዜ ማጥፋት አያስፈልግም ማለት ነው። በሶስተኛ ደረጃ በህፃንነት የተወቀሱት ደግሞ ዕብራውያን ምዕራፍ 5 ጀምራችሁ እስከ 6 ስታነቡ እነዚህ ደግሞ የህፃናት ቋንቋ እያወሩ ሁሉ ጊዜ ያ ብቻ የሚወራ እየመሰላችሁ ስለ ጥምቀቶች፣ እጆች ስለመጫን እንደነዚህ አይነት ነገሮችን ብቻ ነው የሚያወሩት። ወሬያቸው እግዚአብሔር እንደዚህ አድርጎ፣ እግዚአብሔር እንደዚህ አድርጎ፣ እግዚአብሔር እንደዚህ አድርጎ። የነዚህ ሰዎች ትምህርት ከእግዚአብሔር ወደ ክርስቶስ ከክርስቶስ ወደ ሰው እንኳን አይወርድም። ሁሉ ጊዜ የሆነ ጣራ ላይ ሆኖ የሚጫወቱ ናቸው። እነዚህን መጽሐፍ ቅዱስ ምን ይላል? ህፃናት ስለሆናችሁ ለእናንተ ደግሞ ጠንካራ ምግብ መመገብ ከቶኑ አይቻልም። አድሮ ህፃን ናችሁ ሁሉ ጊዜ። ስለዚህ የእናንተ ህፃንነት ደግሞ በዛ። ስለዚህ አሁን እንደገና ወተት መመገብ ነው የሚያስፈልገው እንጂ እናንተ ጠንካራ ምግብ መብላትን ገና አልለመዳችሁም። ከጊዜው ብዛት
የትና የት መድረስ የሚገባችሁ ይልቁንም ሌሎቹ መሸከም የሚገባችሁ ነበራችሁ፣ ግን አይደላችሁም። ስለዚህ ሕፃናት ናችሁ አላቸው። የሕፃንነትን ጠባይ ስለመሻርም በዚሁ የእግዚአብሔር ቃል አንደኛ ቆሮንቶስ ምዕራፍ 13 ላይ ሕፃን ሳለሁ እንደ ሕፃን አስብ ነበር በሚል ሕፃንነት በጊዜው በጣም ደስ እንደሚል ተናግሯል። ይሄን ደግሞ ፖል ነው የተናገረው። ሕፃን ሳለሁ እኔም አንድ ወቅት ሕፃን ነበርኩ አለ። ስለዚህ ሕፃን በነበርኩበት ሰዓት እንደ ሕፃን ነው የማስበው፣ አቆጣጠሬም እንደ ሕፃን ነው። ነገር ግን አዋቂ በሆንኩበት ሰዓት እያደግኩ ስመጣ የሕፃንነትን ጠባይ ሽር ያለው በሚል የሻረ ሰው ደግሞ እንደና አድርጎ ይናገራል። እግዚአብሔር የተመሰገነ ይሁን። አንዳንድ ኤሪያ ላይ ሁሉ ጊዜ ሕፃን እንሆናለን፣ አንዳንድ ጊዜ ደግሞ የበሰልን እንሆናለን። ነገር ግን በሳል ሰው የሚያወራውን ቋንቋ ለማውራት በሳል ሰው የሚኖረውን ኑሮ ለመኖር ኃላፊነት መቀበል የሚችል የሌላ ከራሱ አልፎ የሌላን ሰው ሸክም መሸከም የሚችል ሰው መቹር ያደረገ ሰው ይባላል ማለት ነው። የእግዚአብሔር ዓላማ ከሰው ትከሻ ላይ ወርደን ራሳችንን እንድንችል ነው ማለት ነው። ስለዚህ በዚህ አጋጣሚ የምናገረው የእግዚአብሔር ዓላማ ሰዎች ኢንዲፔንዳንት እንዲሆኑ ነው። ዶንት ጌት ማድ አት ሚ ኦኬ። ምን ለማለት ነው? ኢንዲፔንዳንት የምትለዋን ቃል ብዙ አይወዳትም፣ ግን እውነት እኛ ስላልወደድን እውነት አትሻርም። ለሚያውቁ ሰዎችና ቋንቋው ለለመዱ አባባሉ ምን እንደሆነ ለገባቸው ሰዎች ግን ኢየሱስ ጌታ ነው፣ እግዚአብሔር ይመስገን ነው የሚሉት። አሜን። you are called to be independent Christian። እግዚአብሔር የተመሰገነ ይሁን። ኢንዲፔንዳንት ካልሆነን ሲጨንቀን ፓስተር ከሌ ጋር ነው የምንደውለው፣ ሲጨንቀን ነብይ ከሌ ጋር ነው የምንደውለው። ለራሳችን እንጀራችንን ቆርሰን መብላት ስላለመድን ሁሉ ጊዜ በሰው ትከሻ ላይ ነው የምንኖረው። ከእግዚአብሔር አፍ በሚወጣ ቃል ሳይሆን ከግለሰቦች አፍ በሚወጣ ቃል ለመኖር እንሞክራለን ማለት ነው። ነገር ግን ኢየሱስ ክርስቶስ አብ በራሱ ሕይወት እንዳለው አለ። ዋች ቀጥሎ ያለው ቃል ወልድም በራሱ ሕይወት እንዲኖረው ሰጥቶታልና። አብ በራሱ ሕይወት እንዳለው ወልድም በራሱ ሕይወት እንዲኖረው ሰጥቶታል ከተባለ ልጆችም በራሳቸው ሕይወት እንዲኖራቸው ሰጥቷቸዋልና። you are expected to live your own life። እግዚአብሔር የተመሰገነ ይሁን። ኢንዲፔንዳንት ሲባል ዝም ብሎ በቃ ተገንጥለ ራስን ችለ ኑር ሳይሆን ከመንፈስ ቅዱስ ጋር ነው የለቀቀን እንጂ ብቻችንን አልለቀቀንም። ስለዚህ ውሳኔዎቻችንን እግዚአብሔር ያከብርልናል ማለት ነው። የፈለግነውን ውሳኔ እንደምንወስንና የውሳኔዎቻችን ውጤት እንደሆንን አሁን የምንኖረው ኑሮ ተጨምቆ የወሰነውን ውሳኔ ውጤት እንደሆነ መረሳት የለበትም ማለት ነው። ክርስቲያን በምድር ላይ ሲኖር የወሰነውን ውሳኔ ነው የሚኖረው። ውሳኔዎቻችንን መንፈስ ቅዱስ ጣልቃ እየገባ ልጄ ሆይ ይሄኛው ውሳኔ ትክክል አይደለም፣ በዚህ በኩል ሂድ ብሎ እኛን ከመምከርና መንገድ ከማሳየት ውጪ ውሳኔያችንን እሱ አይወስንልንም። እሱ ብቻውን የሚወስንልን ከሆነማ እሱ ነው እየኖረ ያለው እንጂ እኛ አይደለም እየኖርን ያለነው። ነገር ግን የክርስቶስን ሕይወት እንኖር ዘንድ መንፈስ ቅዱስ በእኛ ውስጥ የሚሰራው እኛን ጋይድ ማድረግ ነው ዓላማው። ምን መወሰን እንዳለብን ወዴት መሄድ እንዳለብን ለእኛ ለመንገር መንፈስ ቅዱስ በእኛ ይኖራል። ነገር ግን እርሱ መንገድን ያሳየናል እንጂ መንገድን አይሄድልንም። መንገድም ደግሞ ለእኛ አይሄድልንም መንገድ ሆኖ። ስለዚህ የምንሄደው እኛ ነን ማለት ነው። ለምናደርጋቸው ነገሮች ሁሉ ውሳኔ የምንሰጠው እኛ ነን ከመንፈስ ቅዱስ ጋር በመመካከር። ስለዚህ ኢንዲፔንዳንት ክርስቲያን ማለት ሙሉ የሆነ ሰው ከራሱ አልፎ የሌሎችን ሸክም የሚሸከም እንጂ ሌሎች ሰዎች ላይ እንደ ፓራሳይት ተጣብቆ የሚኖር ሰው ማለት አይደለም። ራስን ቻል ነው የእግዚአብሔር መንፈስ። ልጅ ወልዶ ልጁ አድጎ ሙሉ ሰው ሆኖ ትምህርት ቤት በራሱ ሄዶ እንዲመጣ የማይመኝ ማን ነው? ሕፃን ወልደው። እኔ ድሮ ልጆቼ ትናንሽ በነበሩበት ሰዓት ሁሉ ጊዜ ምኞቴ ዳይፐር ሳይጥሉ መቼ ዳይፐር ጥሎ ማየት፣ ከዚያስ ደግሞ ራሱን ችሎ መብላት ማየት፣ ከዛ ደግሞ ትምህርት ቤት በቃ ላይክ መቼ ነው ልጅ መጠበቅ የማቆመው? ሙሉ ሰው ሆኖ እንደፈለኩ ተጫወት ብዬ ወጥቼ መጣ። ይሄ ማየት። ከዛ አልፎ ደግሞ ትምህርት ቤት ማመላለስ። መቼ ነው ይሄ ሃይ ስኩል የሚያልቀው? ኦኬ ናው they are independent of course። እንደ ወላጅ መቼም ልባችሁ ከነሱ ዲስኮኔክትድ አይደለም። however ናው ሌላ ቦታ ነው የሚኖሩት። አያችሁ፣ አድጎ ደግሞ አግብቶ ልጆች ይወልዱና የራሳቸውን ላይፍ ይኖራሉ። ህይወት እንደዚህ ይቀጥላል። ክርስትናም ተመሳሳይ ነው። ምንም ማድረግ አይቻልም። ሶ ኢንዲፔንዳንት ክርስቲያን ማየት የሚፈልገው እግዚአብሔር ቢንግ ኢንዲፔንዳንት የሚለው ቋንቋ መቹር ክርስቲያን ማለት እንጂ ያለ መንፈስ ቅዱስ ማለት አይደለም። እግዚአብሔር ልጆች ወልዶ ልጆቹ አድገው ሙሉ ሰው እንዲሆኑ የእግዚአብሔር ናፍቆት ነው። ስለዚህ መጽሐፍ ቅዱስ ስለ ግሮዝ የሚገርማችሁ ነገር ፈጽሞ ኤክስኪውዝ የሌለው ነገር በመጽሐፍ ቅዱስ ውስጥ ግሮዝ ነው። ፐርሰናል ግሮዝ ሁል ጊዜ በእግዚአብሔር ቤት ውስጥ ክሩሻል እንደሆነ እወቁ። አር ዊ ግሮዊንግ? ኢፍ ዩ ናት ግሮዊንግ የሆነ ቦታ ላይ ስታክ ያደረገ ነገር ካለ ቶሎ ራስን መመርመር ጥሩ ነው።
በሆነ አቅጣጫ ያደግንበት ኤሪያ ይኖራል፣ ስታክ ያደረግንበት ኤሪያ ይኖራል። ነገር ግን አዊ ግሮዊንግ አዊ ኢንዲፔንዳንት እግዚአብሔር ይመስገን በግላችን እግዚአብሔርን ማወቅ ጀምረናል ወይ? ለየትኛውም ለሚጠይቀን ጥያቄ ምላሽ መስጠት እንድንችል ማለት ነው። ደጆቻችንን ለሚያንኳኩ ሲቹዌሽኖች ብዙ አንተ ደግሞ ማን ነህ የሚሉ ማንነታችንን ቴስት የሚያደርጉ አይደንቲቲያችን ላይ ያነጣጠረ ደጃችንን የሚያንኳኳ አቅምህ ምን ያህል ነው? እውቀትህ ምን ያህል ነው? ማን ነህ? የማን ልጅ ነህ? የማን ቤተሰብ ነህ? የሚለን ሲቹዌሽን ብዙ ደጃችንን የሚያንኳኳ ነገር አለ። ለሚያንኳኩ ሁሉ ምላሽ መስጠት እንድንችል የቃሉ ሙላት እንዲኖርብን መጽሐፍ ቅዱስ ያዛል። ለሚጠይቃችሁ ሁሉ ምላሽ መስጠት እንድትችሉ ይላል። ይህን ቃል ሲያነቡ ሰዎች ማርያም ታማልዳለች አታማልድም ለሚለው ነገር ምላሽ እንዲኖረን ለመከራከሪያ ማለት ይመስላቸዋል። ካንሰር መጥቶ የብዙዎችን ደጅ አንኳኩቷል። እንዴት እንደምትመልሱ እወቁ ነው የሚለው መጽሐፍ ቅዱስ። የተለያየ የህይወት ጥያቄ በሰዎች ሪጀክት መደረግ፣ መከዳት፣ ፔን፣ ሎስ፣ ብዙ ነገር ሲቹዌሽን በዚህ ዓለም ላይ ደጆቻችን አንኳኩቷል። ያልተንኳኳ ደጅ የለም። እንዴት ነው በራችንን የምንከፍተው? እንዴት ነው አፕሮች የምናደርገው? how to talk to the enemy። እግዚአብሔር የተመሰገነ ይሁን። እንደገና ደግሞ ራሱን የቻለ ክርስቲያን በችግር ጊዜ መቆም የሚችል ሙሉ ሰው እግዚአብሔር እነዚህን ሰዎች ማየት ይፈልጋል። mature የሆኑ ሰዎች however ከእግዚአብሔር አቅጣጫ አባት ነውና እንደ መጽሐፍ ቅዱስ ከምንችለው በላይ እንድንፈተን በማይፈቅድ ተብሎ ተጽፏል። እግዚአብሔርስ የፍቅር አምላክ ነው፣ አይተወንም። ነገር ግን አንተ ስለ ራስህ ምን ታውቃለህ ነው። ዛሬ የማገለግላችሁ ስለ ብለሲንግ ነው የማገለግላችሁ። እግዚአብሔር የተመሰገነ ይሁን። የተባረከ ሰው ተባርክ ያለው ይላል። እስቲ የተባረከ ሰው እግዚአብሔር የተመሰገነ ይሁን። ይህ ቋንቋ ለዚህ ቤተክርስቲያን አዲስ አይደለም። ቴንክ ዩ ሶ ማች። እስከኋላ ሰው ግጥም ብሏል። እንኳን ደህና መጣችሁ። አሜን። ኦልራይት። ዛሬ የምንማረው ስለ በረከት ነው። የተባረከ ሰው ነው። ዛሬ የተባረከ ህዝብ ነው። ተባርካችኋል ብዬ ልነግራችሁ እንጂ አዲስ የማመጣው በረከት የለም። ኦኬ። በረከትና በረከቶች ብዬ መስበክ እችላለሁ። በረከትና በረከቶች ካልኩ ስለ አንድ ነው የማወራው። በረከቶች ካልኩ ስለ ብዙ ነገሮች ነው የማወራው። what's the difference between the blessing and a blessing? the blessing ካልኩ ስለ አንድ ነው የማወራው። ስለ አንድ ዩኒክ ነገር ነው የማወራው። ስለ አንድ ስለሚታወቅ ነገር ነው ያወራሁት። if I say the blessing is common sense, everybody knows it። ምክንያቱም I said the blessing የምታውቁትን ነገር ነው የማወራው። a blessing, that's material blessing, physical blessing, emotional blessing, family blessing, whatever, in every corner of your life you are blessed. Amen. እግዚአብሔር የተመሰገነ ይሁን። ስለዚህ መጽሐፍ ቅዱስ በሁለት ከፍሎ ነው የሚናገረው። ስለ በረከት የምናወራ ከሆነ የግድ ስለ እርግማን ትንሽ ማየት አለብን ማለት ነው። መጽሐፍ ቅዱስ ስለ መርገምት ወይም ስለ እርግማን አያወራም። ነገር ግን ተጽፏል። አያወራም አልኩ እንጂ አልተጻፈም አላልኩም። የሚያወራው ስለምንድን ነው? ስለ በረከት ነው የሚያወራው። የተጻፈውም ከበረከት አንጻር ነው። የሚያወራውም ስለተባረኩ ሰዎች ነው የሚያወራው። የሚያወራውም ከበረከት ጋር የተፈጠሩ ሰዎችን ለማሳየት ነው። ሰው የተባረከ ሰው ነው ወደዚህ ዓለም የገባው ሲጀመር። ሌላው ቀርቶ ከፈጠረ በኋላ ባረከው ማለት አይደለም። ዘፍጥረት ምዕራፍ 1 ላይ የምትመለከቱት ከብሩክ እግዚአብሔር የተወለዱት የተባረኩ ልጆች ናቸው ኤግዚስት ያደረጉት። በበረከት ኃይል ነው ሰው የተፈጠረው። በስጋ ኤግዚስት ከማድረጋችን በፊት ከተነገረብን የፍጥረታችን አንዱ አካል ነው በረከት ብለን የምንጠራው። የተባረከ ሰው ነው በስጋ ወደዚህ ዓለም የገባው። ለመባረክ ሳይሆን የተባረከ ሰው ነው የመጣው። ስለዚህ የተባረካችሁ እናንተ እንደተባረካችሁ ልትረዱ ያስፈልጋል ማለት ነው። እግዚአብሔር የተመሰገነ ይሁን። እንግዲህ በረከትን ስናነሳ እርግማንን ትንሽ ማየት ያስፈልገው ለምንድን ነው? በረከትን ሰፋ አድርገን ለማየት እንጂ ስለ እርግማን ታላቅነት ለማስተማር አይደለም። ሲጀመር እርግማንን ማን ፈጠረው? መልስ ማግኘት አለብን። መጽሐፍ ቅዱስ ሁሌ እንደምናገረው ስለ ጨለማ አያወራም። ስለምን እንጂ ስለ ብርሃን ነው የሚያወራው። መጽሐፍ ቅዱስ ስለ ሞት አያወራም። ስለምን እንደሚያወራው? ስለ ህይወት ነው የሚያወራው። መጽሐፍ ቅዱስ ስለ ኃጢአት አያወራም። ስለምን ያወራል? ስለ ጽድቅ ያወራል። እግዚአብሔር የተመሰገነ ይሁን። መጽሐፍ ቅዱስ ስለ ጨለማ አያወራም። ስለምን እንደሚያወራው? ስለ ብርሃን ነው የሚያወራው። እግዚአብሔር ብርሃን ነው ተብሎ ተጽፏል። ብርሃን የሆነው እግዚአብሔር የፈጠራቸው ነገሮች ሁሉ ከብርሃን የተገኙ ናቸው። እኛም የብርሃናት አባት ተብሎ እንደተጻፈ አባታችን ብርሃን ይባላል። የወለዳቸው ብርሃናት ናቸው ማለት ነው። ስለዚህ አባታችን ፍቅር ነው። ፍቅር ነው የሚወልደው። እግዚአብሔር መልካም ነው ተብሎ ተጽፏል። መልካምነትን ነው የሚወልደው። እግዚአብሔር ይመስገን። የተባረከው ብሩክ እግዚአብሔር ይለዋል መጽሐፍ ቅዱስ። ብሩክ እግዚአብሔር የተባረኩ ልጆችን ነው የፈጠረው። በሌላ ቋንቋ የወለደው። መወለድና መፈጠር የሚለውን ቋንቋ ትንሽ ልናገር እዚህ ጋር እቺ ማለፍ ስለማልፈልግ። አንዳንድ ጊዜ እቺ ቋንቋ
እቺ የመጀመሪያ ኦሪጂናሊ ሰው ወደዚህ ዓለም የገባበት ሂደት ለአንዳንድ ሰው ካልኩለስ ነው። ኮሌጅ አልጀብራ አይገባቸውም። ፎር ሳም ሪዝን አይ ሪሊ ዶንት ኖ ዋይ። ቀላሏ ነገር ተወለድን ስንል በአዲስ ኪዳን ዳግም ተወለድንም ስንል የመጀመሪያው ልደታችንም እግዚአብሔር ሚስት አግብቶ ወለደ ያለ የለም። እንዴት ነው የማይገባን? ይሄ አምጦ ከማህፀን አወጣም ብሎ ያለ የለም። የወለደን እንዴት ነው? በዛው የእውነት ቃል አስበው ወለደን ሲል መውለድ የሚለው ቋንቋ ምን ማለት ነው? ምንም ማለት አይደለም። ከእግዚአብሔር መገኘት ማለት ነው ትርጉሙ። በሌላ ቋንቋ እግዚአብሔር መልክና አምሳል ሆኖ መፈጠራችንን ነው መወለድ ብሎ የጠራው። ፒሪየድ። ይሄ ነው። ከዚህ ውጪ ሌላ መወለድ የሚያስብ ሰው ካለ ሄዳችሁ የምትጠይቋቸው ጥያቄ ዳግም መወለድን ታምናለህ ወይ በሉት። አዎ ካለ በኋላ እንዴት ተወለድክ? በቃ ከዛ እንዳትወርድ፣ ፋታ እንዳሰጡት፣ ወደ ግራ ወደ ቀኝ ለማምለጥ እድል እንዳሰጡት። እንዴት ተወለድክ? አምጣ። ከሚስት ነው የተወለድከው? መጀመሪያ አትንገሯቸው። ተወልደሃል ወይ በትክክል ብሏቸው። አዎ መጀመሪያ ፍጥረት ነበርኩ ይልሃል። ይመጣና ሁለተኛ አይ ሁለተኛማ ተወልደናል። ተወልደሃል እርግጠኛ ነህ እዚህ ጋር? አዎ። አዩ ሹር? የስ። ግድ የለም ደጋግማ አስብ። ተወልደሃል? አዎ በትክክል ተወልጃለሁ። እንዴት ተወለድክ? መልስ እንጅሩ። ጌታ ምስክሬ ነው። ሁሌ ነው ጠይቀው። ኢየሱስ የባህሪ ልጅ፣ እኛ የጸጋ ልጅ። ኢየሱስ ክርስቶስ ግን የባህሪ ልጅ ነው። አዎ ተወልዷል። እሱማ የአብ ልጅ ነው። እንዴት ተወለደ? አምጣ። ምን ማለት ነው? እችን ነገር መታወቅ ስላለበት ነው ያነሳሁት። እንዳትረሱ። መወለድ ከእግዚአብሔር መወለድ የሚለው ቋንቋ የእግዚአብሔር መልክና አምሳል ሆኖ ከእግዚአብሔር መገኘታችንን ነው መወለድ ያለው። ፒሪየድ። ዳግም መወለድ ከጠፋንበት ተፈልገን የመጣንበትን ፕሮሰስ ነው መወለድ በሚል ላንጉጅ የነገረን እንጂ አሁንም እግዚአብሔር ውስጥ ገብተ በማህፀን በኩል ወጣ ማለት አይደለም። እግዚአብሔር ሴት አይደለም ሲጀመር፣ ስጋ ለባሽም አይደለም። መወለድ ኢዝ ላንጉጅ። የእግዚአብሔር ቤተሰብ መሆናችን ነው። ኃጢአት ያልነካው ንጹህ ሰው መሆን ማለት ነው። ኃጢአት ሲወገድ የእግዚአብሔር ወደ ልጅነት ክብራችን ስንመለስ ይሄንን ነው መወለድ ብሎ የጠራው። ቀላል ነው አይደል? እግዚአብሔር ይመስገን። ስለዚህ እርግማን የሚለው ምንድነው ለሚለው ነገር እርግማንም ማንም አልፈጠረም። እርግማን ከየትም አልመጣም። ሰው በበረከት የተፈጠረው ሰው የተባረከው ሰው ከእግዚአብሔር መንፈስ አስተማሪነት በኃጢአት ከጎደለ በኋላ ይሄንን በረከት የሚባለውን ፓወር ለሮንግ ዓላማ ሲጠቀምበት ማለት ነው። ፒሪየድ። ይሄ ነው፣ ሌላ ነገር አይደለም። ጨለማ ምንድነው ከተባላችሁ where there is no light፣ ብርሃን በሌለበት ቦታ የሚነግስ ማንነት የሌለው ነገር ግን ሰብስታንሱ ጨለማ ብለን እንጠራዋለን። የብርሃን መጥፋት ነው ጨለማ እንጂ ጨለማ በራሱ ማንነትም አይደለም። ኦኬ ምንም አይደለም። ብርሃን በሌለበት ቦታ ያለኔ ማንም የለም የሚለው ነገር ግን አንዲት ብልጭታ ድራሹን ታጠፋዋለች። ግልጽ ነው። ኦኬ ጌታ ይመስገን። እርግማን ምንድነው ከተባላችሁ ማን ፈጠረው? እርግማን ከተባለ እርግማን ማንም አልፈጠረውም፣ ከየትም አልመጣም። ከስድስቱ ስራ ቀናት ውጪ እግዚአብሔር የፈጠረው ነገር አለ? ታስታውሳላችሁ? አለ ወይ? አለ ከዛ ውጪ? ታዲያ ከሌለ ዘፍጥረት ምዕራፍ 1 ቁጥር 31 ላይ ሄዳችሁ መጨረሻ ላይ ስትመለከቱ ሰውም ከተፈጠረ በኋላ ሁሉን ከጨረሰ በኋላ የፈጠረውን ወደ ኋላ ሄዶ አየ ይላል። ያየውን ሁሉ ምን ብሎ ጠራው? መልካም እንደሆነ አየ። መልካም ማለት nothing missing nothing broken perfect። እዛ ውስጥ ካንሰር አለ፣ እዛ ውስጥ ዳያቤቲክ አለ፣ እዛ ውስጥ ብለድ ፕሬሸር አለ፣ እዛ ውስጥ ድህነት አለ፣ እዛ ውስጥ ዛሬ አግሊ ምናምን የምንለው ነገር አለ፣ ጠማማ ነገር አለ? የለም። መልካም እንደሆነ አየ። ፐርፌክት nothing missing nothing broken wholeness wellness and soundness። ስለዚህ ትንሽ ቆይቶ እርግማን የሚባል ነገር አየው። ማን ፈጠረው እርግም? መልስ ማግኘት አለ። ማንም አልፈጠረም። ሰው ከተፈጠረበት ዓላማ ውጪ ወጥቶ አክት ሲያደርግ ማለት ነው። ኦኬ የተባረከው ሰው እንግዲህ ስለ በረከት ትንሽ መናገር ፈልጋለሁ። የተባረከ ሰው በበረከት መመላለስ ሲገባው በረከት የሚባለውን አቅሙን ፓወሩን ለሌላ ዓላማ ሲጠቀምበት ማለት ነው። ሌላ ምንም ማለት አይደለም። በቃ ሞትና ህይወትን በእንደዚህ አይነት ሁኔታ ተርጉሙት ማለት ነው። ጌታ ስሙ ይባረክ። አንድ ክፍል አንብቤ በዚሁ ላይ ትንሽ እናገራለሁ ማለት ነው። ጥቅስም አላበዛባችሁም። ሁላችሁም ዘፍጥረት ምዕራፍ 1 አውጡልኝ። ዘፍጥረት ምዕራፍ 1 ኦኬ ካገኛችሁት ቁጥር 28 ቁጥር 22 ሶሪ። እግዚአብሔርም እንዲህ አለ፣ ባረካቸውም፣ ብዙ ተባዙ፣ ባህርንም ሙሏት፣ የባህርንም ውሃ ሙሏት፣ ወፎችም በምድር ላይ ይብዙ።
የመጀመሪያ በረከት የሚባል ቃል የተጠቀሰው የት ነው? ዘፍጥረት ምዕራፍ 1 ቁጥር 22 ላይ ነው። የመጀመሪያ በረከት የሚል ቃሉን ቮካቡላሪ ነው የምትመለከቱት። ሰማይና ምድርን ባረካቸው የሚል አላነበብኩም። ቁሳዊውን ዓለም አልባረከም። ማን ነው መጀመሪያ የተባረከው? እንስሳን የተባረከው። ምን ብሎ ነው የባረካቸው? ብዙ ተባዙ፣ ባህርን ሙሏት፣ ምድርንም ሙሏት የሚል አለ። ኦኬ። ስለዚህ እዚህ ጋር በረከት ምንድነው ቢባል ምንም መፍታት አያቅትም። ወስተ ብለሲንግ እዚህ ጋር እንዲባዙ የሚያደርጋቸው አቅም ማለት ነው። ሌላ ምንም ማለት አይደለም። እነዚህ እንስሳት እንደየወገኑ የተፈጠሩት እንዲባዙ ባህርንና ምድርን እንዲሞሉ የሚያደርግ አቅም ወይም ፖቴንሻል እግዚአብሔር ኢንጀክት አድርጎባቸዋል። that's what we call the blessing። በረከት ከሰው በፊት ለእንስሳ የተነገረው እንስሶች እንዲባዙ የሚያስችላቸው ማንነትን ኢኔብል አድርጎባቸዋል። ስለዚህ እስከ ዛሬ እንደየወገኑ እንስሳት እየተባዛ እዚህ ደርሷል። ወንደርፉል። እዚሁ ቁጥር ከፍ በሉና ሰው ጋር ደግሞ እንምጣ። 26 እንደዚህ ይላል፣ እግዚአብሔርም አለ ሰውም በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችን፣ የሰማይ ወፎችን፣ እንስሳትን፣ ምድርንም ሁሉ በምድር ላይ የሚንቀሳቀሱን ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎን ፈጠራቸው። ቁጥር 28 አዳምጡ። እግዚአብሔርም ባረካቸው። ማንን የባረከው? እዚህ ጋር ሰውን። እንዲህም ስል የበረከቱን ብሬክዳውን እዚህ ጋር እዩት። ባረካቸው። ምን ሲል ባረካቸው? ቀጥሎ ያለውን ስሙ። እንዲህም አላቸው ብዙ ተባዙ፣ ምድርንም ሙሏት። ቆም በሉ። እዚህ ጋር ከእንስሳት ምን ይለያል? እዚህ ጋር እስካሁን ድረስ ምንም። ለእንስሳትም ሲባረካቸው ብዙ ተባዙ፣ ባህርን ሙሏት፣ ምድርንም ሙሏት የሚል ነው። ይሄው እየበዙ ምድርንም ባህርንም ሞልቷታል። ቀጥሎ ያለውን ስሙ። ግዟትም፣ የባህር ዓሦችን፣ የሰማይ ወፎችን፣ በምድር ላይ የሚንቀሳቀሱትን ሁሉ ይግዟቸው። እግዚአብሔርም አለ። ቀጥሎ ያለው ምን እንደሚበሉ ነው የነገራቸው። ስለዚህ ለሰው የወጣው የበረከት ቃል ከእንስሳ በአንድ ነገር ይለያል። ለእንስሳት ብዙ ተባዙ፣ ባህርና ምድርን ሙሏት የሚል ነው። ለሰውም ብዙ ተባዙ፣ ምድርን ሙሉ ነው። ሰው እንግዲህ ባህር ውስጥ አይኖርም። ሰው ምን ለየው? እስከ ዛሬ ይሄው እኛም እየተባዛን የተወለድነው በዚሁ ስርዓት ነው። ወደዚህ ዓለም የገባ ነው። በረከት ውስጥ ትል እየሰራ ነው። ሰው በየወገኑ፣ በየብሔሩ፣ በየሀገሩ፣ በየዝርያው ነጩም ጥቁሩም እየተባዛ ይሄው እዚህ ደርሰናል። በረከቱ እየሰራ ነው። አልሰም ኦኬ። ቀጣይ ነገር ሰው ጋር ብዙ የሚል የሚያባዛ ብቻ ሳይሆን ግዟትም የሚል አለ። እዚህ ጋር subdue it, rule over, control and dominate። እዚህ ጋር ሰው ከስልጣን ጋር ነው የተፈጠረው ማለት ነው። ግዟት የሚለው በአየር በየብስና በባህር ያሉትን ይግዙ ሲል ስልጣን ይኑራቸው አለ። ግዙ የሚለው ገዢ፣ ጌታ የሚለው ይተረጎማል። ጌቶች እንደሆናችሁ ታውቃላችሁ። አጋነንኩ? እኔ እግዚአብሔሮች ናቸው አላልኩም እኮ። ጌታ የሚባል እግዚአብሔር ብቻ ነው እንዴ? ለጌታ የሚለው ቃል ለእግዚአብሔር ብቻ ነው የምንጠቀመው? የእንግሊዝ ሀገር ታዋቂ ሰዎች እንኳን ሎርድ ይባሉ የለም እንዴ? ጌታው ተብላችሁ ተጠርታችሁ አታውቁም? ጌታ የሚል ሁሉ ስንሰማ እግዚአብሔር ነው አእምሯችን ላይ የሚመጣው። እግዚአብሔርም ጌታ ነው። ይሄ ቃል ለእግዚአብሔር ብቻ ነው? ጌታዬ ሆይ ተብሎ እነ ዳዊት ነቢያቶች ሲያናግሯቸው ጌታዬ ሆይ ተብሎ አላናገሯቸውም እንዴ? ዳዊትስ የሳኦል ባሪያ ጌታዬ አላለውም እንዴ? ጌታ የሚለውን ስናስብ እግዚአብሔር ጋር ብቻ መሄድ የለብንም። ሰው ሲፈጠር ጌታ ሆኖ ነው የተፈጠረው። ጌታ የሚለው ገዢ ማለት ነው። ነገር ግን ገዢነታችን ወይም ጌትነታችን በአየር በየብስና በባህር only for 3 dimension። ከዛ አልወጣንም እንዳትወጡ። ስለ ሰው ጌትነት ነው የሚያወራው። እስቲ አዲስ ኪዳን ጋር ላምጣችሁና መጽሐፍ ቅዱስ የሚለውን ላሳያችሁ። የጌቶች ጌታ የሚል ቃል ተጽፏል። የጌቶች ጌታ የተባለውስ ግልጽ ነው፣ ጥያቄ የለውም። ጌቶቹ እነማን ናቸው? እነማን ናቸው? ለኤብሮን በግልጽ ካልተነገረ ለማን ነው የሚነገረው? እንደዚህ ቋንቋ ቆይ የአማልክት አምላክ የሚል ቃል ተጽፏል። እነማን ናቸው አማልክቶቹ? በቃ የከፋው መጣ ማለት ነው። ጥግ ድረስ ነው የምናገረው ፓስተርዬ፣ ይቅርታ። እነማን ናቸው አማልክት አምላክ ሲል ጌቶች ጌታ እንኳን ቀላል ነው። የአማልክት አምላክ የሚለውን እንግዲህ እኔ ያልጻፍኩት እነማን ናቸው አማልክቶቹ? አረ ደፈር በሉ በጌታ።
አማልክት ናችሁ። ታዲያ ኃይሉ ዮሐንስ ምን አጠፋ? በየፌስቡኩ በየእንትኑ የሚያብጠለጥሉት እኔስ ምን አልኩ? እግዚአብሔር ነኝ ብያለሁ እንዴ? ያልተባልኩትን በአማልክት መካከል ቆመ ተብሎ ተጽፏል። እግዚአብሔር እነማን ናቸው እነዛ አማልክቶች? መዝሙረ ዳዊት ምዕራፍ 82 እኔ ድሮ የሚመስለኝ የነበረው ጣዖታት አማልክት እንደዛ ነበር የሚመስለኝ። ለካ ቀላል ነው። መሞትን እንደ ሰው ትሞታላችሁ፣ ግን እኔ አልኩ ሁላችሁም የልዑል አምላክ ልጆች ናችሁ፣ ደግሞ አማልክት ናችሁ አልኩ። ይሄንኑ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 10 ላይ ቁጥር 30 ላይ ከማን 36 ላይ ይሄንን ጠቅሶታል መልሶ። ስለዚህ የአማልክት አምላክ የሚለውን ስታዩ የአማልክት አምላክ እግዚአብሔር ነው። አማልክቶቹ ደግሞ የአምላክ ልጆች ናቸው። አምላክ ማንን ወለደ? አማልክትን ወለደ። አማልክት የሚመለኩ እግዚአብሔሮች ማለት ሳይሆን አማልክት የሚለው ቋንቋ ኤሎሂም ከሚለው የተረጎመ ነው። ኤሎሂም ለእግዚአብሔር ብቻ አልተጠቀሰም፣ ለሰውም ተጠቅሷል። ጀጅስ ኤንድ ሩለርስ ገዢዎችና ፈራጆች ማለት ነው የቃሉ ትርጉም። ለእግዚአብሔር ኤሎሂምን ስንጠቀም የሰማይና የምድር የሚታይና የማይታይ ኤሎሂም ነው እግዚአብሔር። ለሰው ጋር ሲመጣ ግን በየብስ በባህርና በምንድን ነው ሶስተኛው? በአየር። በዚህ ያሉት ገዢዎችና ፈራጆች ሰዎች ናቸው። እነዚህን አማልክት ይላቸዋል መጽሐፍ ቅዱስ። የነገስታት ንጉስ የሚል ቃል ተጽፏል። ነገስታቶቹ እነማን ናቸው? እባካችሁ ወደ ምድራውያን ነገስታት እንዳትሄዱ፣ አታሳንሱት። ከዘላለም እስከ ዘላለም አብረው ይነግሳሉ የተባሉት የእግዚአብሔር ልጆች ነው የሚያወራው። ስለ ራሳችን የምናቀው ትንሽ ነገር ቢሆንም በእግዚአብሔር ዘንድ ግን መታወቂያችን በነገስታት ልክ ነው የምንታወቀው። አሜን፣ ጌታ ይባረክ። ጌታ ወደሚለው ስመልሳችሁ ግዙ ሲል ባረካቸው የተባሉ እነዚህ ገዢዎች ጌቶች ናቸው። ነገር ግን ዘፍጥረት ምዕራፍ 3 ላይ ይህንን ጌትነታችንን ጣል ነውና ተገዢ ባሪያዎች ሆንን። የጌታ ተቃራኒ ምንድን ነው? ባሪያ ነው። መጽሐፍ ቅዱስ ኃጢአትን የሚያደርግ የኃጢአት ባሪያ ነው ብሎ ነው የነገረን ዮሐንስ ወንጌል ምዕራፍ 8 ላይ። ስለዚህ ለጌትነት የተፈጠርን ለጌትነት ተፈጥረን የነበርን ሰዎች ለተወሰነ ጊዜ በጌትነት ተገልጠን ኖረን ነበረ። ሄደን ግን ዘፍጥረት ምዕራፍ 3 ላይ ከጌትነት ጎለን ባሪያዎች ሆነን። ያውም የማን ባሪያ? ኃጢአት የሚባል ፐርሰኒፋይ አድርጉ። መጽሐፍ ቅዱስ ፐርሰኒፋይ ያደርገዋል። እኛ የኃጢአት ባሪያ ሆነን፣ ከኃጢአት በስተጀርባ ሰይጣን የሚባል አለ። ለብዙ ሺህ ዓመታት የኃጢአት ባሪያ ሆነን ኖረን ነበረ። ከረጅም ጊዜ በኋላ አንድ ሰው ኃጢአት የሌለበት ንጹህ ሰው፣ ኃጢአት ያልነካው ጌታ ተብሎ ሊጠራ የሚችል ሰው በምድር ላይ ታየ። ኢየሱስ ጌታ ነው እንላለን። ምን ማለታችን ነው? ኢየሱስ ጌታ ነው ስንል ኢየሱስ እግዚአብሔር ነው እያልን ነው። እግዚአብሔርነቱ ማንም አይወስድበትም። ፍጹም አምላክ ፍጹም ሰው ነው። በሰውነቱ አቅጣጫ ነው ኢየሱስ ጌታ ነው የተባለው። ምን እየተባለ እንደሆነ ይገባቸዋል። እኔና እናንተ አብረን ተፈጥረን የነበርነውን ጌትነታችን የጣልነውን ያን ጌትነት የያዘ ሰው በምድር ላይ ታየ። ኢየሱስ ጌታ ነው ስንል የእግዚአብሔራዊ ጌትነት አይደለም እያወራን ያለ ነው። በእግዚአብሔርነቱ ጌታ ብቻ አይደለም፣ ፈጣሪም ነው፣ አምላካችንም አባታችንም ነው። የሚታዩት የማይታዩት ፍጥረታት ቢሆን ዙፋናት በእርሱና ለእርሱ ተፈጥሯል ተብሎ ተጽፏል። ስለ ልጁ ግን አምላክ ሆይ አንተ ከጥንት ሰማያትን ፈጠርክ ተብሎ ተጽፏል። ቃልም ሥጋ ሆነ ከተባለበት ሰዓት ጀምሮ ሰው የሆነው ኢየሱስ ክርስቶስ ይህ ኃጢአት ያልነካው ሰው እሱ ጌታ ነው። ኢየሱስ ጌታ ነው ስትሉ ኢየሱስ እግዚአብሔር ነው እያላችሁ አይደለም። እኔና እናንተ ያጣነውን ጌትነት የያዘ ሰው ከረጅም ዓመታት በኋላ ለመጀመሪያ ጊዜ በዛ ጌትነት ተገለጠ። አንድ ሰው በአየር በየብስና በባህር ስልጣን ያለው ሰው በምድር አየን ማለት ነው። ይሄንን ነው ኢየሱስ ጌታ ነው ማለት። በእግዚአብሔርነቱ ጌታ ነው። አትጣሉኝ። እግዚአብሔር ይመስገን። ይሄን ሐሳብ ከያዛችሁልኝ ቀጣዩን ነገር በቀላሉ መናገር እችላለሁ ማለት ነው። በረከት መጀመሪያ እንስሳትን አይተናል። እንስሳትን የሚያባዛ ነው። ሰው ጋር ሲመጣም ሰውን የሚያባዛ ነው። ማባዛት ብቻ አይደለም፣ ሰው ግን ግዙ ሲል ባረካቸው ተብሎ ተጽፏል። ያንን ገዢነታችን የተባረክንበትን ገዢ ያደረገንን ጌታ ያደረገንን ጌቶች የነበርንበትን የመጣ ነው እስከ ዘፍጥረት ምዕራፍ 3 ነው። ከዚያ በኋላ እንኳን ጌቶች ልንሆን የኃጢአት ባሪያ ሆነን የሰይጣን መጫወቻ ሆነን ለረጅም ዘመናት ኖርን። ስለዚህ ወልድ ነፃ ወጣንና ወደ ጌትነታችን መለሰን። ስለዚህ ዛሬ እርሱ የጌቶች ጌታ ተብሏል ማለት ነው። የጌቶች ጌታ ኢየሱስ ሲሆን ኢየሱስ ደግሞ ራሱ ጌታ አለው በሰውነቱ። ሁሉን ላስገዛለት ይላል መጽሐፍ ቅዱስ። እሱ ራሱ ደግሞ ይገዛል ይላል። የሚስት ባል የሚስት ራስ ባል ነው። የባል ራስ ክርስቶስ ነው። የክርስቶስ ራስ ማን ነው ተብሎ ተጽፏል? እግዚአብሔር ነው ይላል።
እግዚአብሔር አብ ለኢየሱስ ክርስቶስ ራስ ወይም ደግሞ ገዢ ከሆነ ሰው በሆነበት ማንነቱ ብቻ እንደሆነ ወቁ። አሜን። ኦልራይት። ወንጌል በሰውነቱ አቅጣጫ ብቻ ነው። በመለኮት በምድር ላይ ያደረገው አንዳች ነገር የለም። ያደረገውን ነገር ሁሉ ያደረገው የሰው ልጅ ሆኖ ነው። እኔና እናንተን ሆኖ ነው ማለት ነው። እግዚአብሔር የተባረከ ይሁን። ስለዚህ እዚህ ጋር ዘፍጥረት ምዕራፍ 1 ቁጥር 28 ላይ እንደምናየው በረከት ምንድነው ተብላችሁ ከተጠራችሁ ከተጠየቃችሁ ልክ እዚህ ጋር በተጻፈበት መሰረት እግዚአብሔርም እንዲህ ሲል ባረካቸው ይልና የተባረኩበትን በረከት ብሬክዳውን ከታች ያብራራዋል። ምድርን ግዟት ሲል ባረካቸው። በገዢነት ነው የተባረክነው። በጌትነት ነው የተባረክነው። ኦኬ። ከኛ በላይ እግዚአብሔር ብቻ ነው ያለው። በረከት የሚባለው ምንድነው ከተባለ ስልጣን ነው። አሜን። በረከት አቅማችን ነው። በረከት ፖቴንሻላችን ነው። በረከት ሂድ ያላችሁት ነገር እንዲሄድላችሁ፣ ና ያላችሁት ነገር እንዲመጣላችሁ እግዚአብሔር አብሮን የፈጠረው ማንነታችንና የማንነታችን አካል ነው። ስለዚህ you are blessed ሲባል you are enabled with the blessing of God. You are such a powerful person. ሂድ ያልከው ይሄዳል፣ ና ያልከው ይመጣል። ስለዚህ በረከት ባጭር ቋንቋ ስልጣን ነው ማለት ነው። ኃይል ነው ማለት ነው። አለቅነት ነው ማለት ነው። እግዚአብሔር ይመስገን። ኮማንድ የምናደርግበት ስልጣናችን ነው። አቅም ነው። ከምታስቡት ከኑክሌር በላይ ከባድ ፓወር ነው። ነገር ግን የእውቀታችንና የእምነታችንን ያህል ብቻ መስራቱ እንጂ አንድ ሰው የተባረከበት በረከት እግዚአብሔር ብሩክ እግዚአብሔር በሕይወቱ ያለው የበረከት ልክ ነው። ነገር ግን የእውቀታችንን የእምነታችንን ያህል ብቻ የሚገለጥ ቋንቋ የማይገልጠው እጅግ በዚህ ዓለም ላይ ያለ ፓወር የምትሉት የትኛውም አቅም የማይወዳደረው ፖቴንሻል ነው። አንድ ሰው በእንደዚህ ነው ሁኔታ የተባረከው። ኖ ሊሚት። በነገራችን ላይ መጽሐፍ ቅዱስ የሚሳናችሁ የለም ነው የሚለው። ግልጽ ነው። የሚሳናችሁ የለም ወይንም ደግሞ ለሚያምን ሁሉ ይቻለዋል ሲል ሰው ፖቴንሻሊ አንሊሚትድ እንደሆነ ታውቃላችሁ። መላእክት አቅማቸው ከፍ ያለ ነው። They are powerful, much powerful than we are በምድር ላይ። However, limited የሆነ ፓወር ነው ያላቸው። ያላቸውም አቅም አካላዊ አቅም ነው ያላቸው። አካላዊ አቅም ማለት ታስታውሳላችሁ፣ መልአኩ መጣና ድንጋዩን አንከባለለውና ላው ላይ ተቀመጠ። ፑሽ አድርጎ ነው። ተራራ ሊገፋ ይችል ይሆናል አንድ መልአክ ምናልባት። አቅማቸው ግን አካላዊ ነው ያልኳችሁ። የሰው አቅም ግን አካላዊ አይደለም። በእውቀታችንና በእምነታችን ልክ ቢገለጥም whatever you say ተመልከቱ፣ no limit whoever says to this mountain ነው የሚለው። በንግግር በእጅ ሳትነኩ ይህንን ሾላ ተነቅለ ወደ ባህር ተወርወር ቢል ሾላ ዛፍ the most rooted and grounded tree actual ዛፍ actual ተራራ እያሳየ ነው ኢየሱስ ያስተማረው። ተነቅለ ወደ ባህር ተወርወር። ይሄ በእጅ ሳይነኩ ተናግሮ በቃል ማዘዝ አባታችን እግዚአብሔር ጋርና ልጆቹ ጋር ብቻ ነው ያለው። ይሄ መልአካዊ ፍጡር ይሄ ስልጣን የለውም። የተባረከው ሰው በተባረከበት ፖዚሽን ፓወር ነገሮችን ተናግሮ ከቦታ ወደ ቦታ ሙቭ ማስደረግ እንደሚችል ኢየሱስ ነግሮናል። ዶንት ሊሚት ዩርሰልፍ። በነገራችን ላይ ግን የእውቀታችንን የእምነታችንን ያህል ብቻ ነው። አንዳንዱ እንዳለውም እንደተባረከ ማያውቅም። ዘፍጥረት ምዕራፍ 3 ላይ ከሰይጣን ጋር አውርተን ተግባብተን ከእግዚአብሔር ሐሳብ ይልቅ የሰይጣንን ሐሳብ መርጠን ከእውነት ወጥተን ውሸት ውስጥ ከተገኘንበት ወይም ደግሞ ከእግዚአብሔር ሐሳብ ወጥተን የሰይጣንን ሐሳብ ከገዛንበት ጊዜ ጀምሮ በረከታችን ምን ሆነ? ተነቅሎ ወጣ ከውስጣችን። የማንነታችን አካል እኮ ነው፣ የትም አይሄድም። አንድ ጊዜ ትዝ ይለኛል፣ እኔ አሜሪካ በገባሁበት ዘመን ዳይላፕ ምናምን የሚባል የሆነ በአናሎግ የሚሰራ ኢንተርኔት የደረሰበት ሰው አለ እዚህ ሀገር። የሆነ ጥጥጥጥ እያለ የሚወጣ አሜሪካን ኦንላይን ኔትስኬፕ ምናምን የሚባል ነበረ። ዲጂታል አልነበረም። እኔ እዛ ስገባ ዲጂታል መጣ ትንሽ ቆይተው። ኢንተርኔት ኤክስፕሎረር ከአዳዲሶቹ የዊንዶ እንትን ጋር ማይክሮሶፍት ቀላቅሎ ኢንተርኔት ኤክስፕሎረርን አንደኛው አፕሊኬሽን አድርጎ የዊንዶ አካል አድርጎ ሰርቶ አመጣ። የዊንዶ ካሰኙት ውስጥ አንዱ ነው። ልክ እኔ ካሰኙት ይሄ ቀኝ እጄ አንዱ ነው። ከኔ እጄን ነቅላችሁ አትወስዱትም። የማንነቴ አካል ነው። ሙሉ የምሆነው ከዚህ ከእጄ ጋር ነው ወይ ከእግሬ ጋር።
ስለዚህ ኢንተርኔት ኤክስፕሎረር የዊንዶ አንዱ አካል ነውና አመጣቸውና እነዚህ እንደ አናሎግ የነበሩትን በሙሉ ከገበያ ውስጥ ጠርጎ አስወጣቸው ሳይዘጋጁ ስትራቴጂክ ፕላኒንግ ሳይኖራቸው። ከዛ ጉዳዩ በጣም ክስ ተመስርቶ እስከ ሱፕሪም ኮርት ደርሶ ትዝ ይለኛል። ማይክሮሶፍት ያሸነፈው የሚገርማችሁ ነገር ያኔ it's part of the window። ስለዚህ ነቅዬ ከዊንዶ ውስጥ ይውጣ ነው ነገሩ። ማስወጣት አልችልም፣ የዊንዶ አንዱ አካል ነው። ስለዚህ ነው ያሸነፋቸው። ለምን አነሳው ይሄንን? በረከት ስንፈጠር የማንነታችን አንዱ አካል ነው። ከኛ ወጥቶ የሚሄድ ነገር አይደለም። እኛ የተፈጠርነው ከበረከት ጋር ነው። በረከት አንደኛው የፍጥረታችን የማንነታችን አካል ነው። የሚያምን ቢሆን የማያምን ውጭ ያለው ሽሻ ቤት ያለውም ከኛ ጋር እኩል የተባረከ ነው። ወቁ እኩል ነው ያልኩት። ነገር ግን ምን ማለት መሰላችሁ? እንግዲህ በዚህ በረከት የማያምነው ሰውዬ ምንድነው የሚያደርገው? የሚያምነው ሰውዬ ምንድነው የሚያደርገው? this what matters። በረከቱ እኩል ነው የሚሰራው። ኤሌክትሪክ ሲቲ ወደዚህ ቤት መጥቷል። ለነዚህ ዲቫይሶች በሚመጥን መልኩ ተመጣጣኝ ዋት ነው ወደዚህ የመጣው። ከመጠን በላይ ቢገባበት ያነደዋል። የተላጠን ብትይዙ ህይወት ያጠፋል፣ ዲስትሮይ ያደርጋል። ነገር ግን ኤሌክትሪክ ሲቲ is always friendly፣ ያገለገለን ነው በሰላም። as long as we're following the principle of the law of electricity, the moment you violate ምንድን ነው የሚያደርገው? it destroys and kills። በረከት በውስጣችን እንዲህ ፓወርፉል ነገር ነው። ከምናስበው ምንም ኒውክሊየርን በሉት ምንም በሉት ከሰው ከተባረከበት በረከት የሚበልጥ አቅም የለም። ሊሚቴሽኑ ባወቅነውና በምናምነው ልክ መስራቱ ብቻ ነው። ከዚህ ፓወር ጋር የተፈጠርን ሰዎች ገና ኃጢአት ከመስራታችን በፊት ከመንፈስ ቅዱስ ሬቨሌሽን ስለምንቀበል ፕሮፐርሊ ስለምንኖር በዚህ በረከት የሚጠቅመንን ነገር ብቻ እያደረግን ነበር የምንኖረው። ዘፍጥረት ምዕራፍ 3 ላይ ሰው የጎደለው ከአንድ ነገር ነው። ወቁ ከመንፈስ ቅዱስ አስተማሪነት ነው የጎደልነው። we were disconnected from the Holy Spirit። የእግዚአብሔርን ነገር የምንማርበት ብቸኛው ሬቨሌሽን የምንቀበለው በመንፈስ ቅዱስ ነበር። ከመንፈስ ቅዱስ ስንለይ ከመንፈስ ቅዱስ አስተማሪነት ጎደልንና የእውቀታችን ሶርስ በውስጣችን በዙሪያችን ያሉ የተማርንበት ትምህርት ቤት የሄድንበት ከሰው የምንሰማው በአምስቱ ስሜት ሕዋሳት የምንደርስበት ነገር ሆኖ ቀረ ማለት ነው። አቅሙ በውስጣችን አለ። ይህንን ዳይናሚክ ፓወር ምን ላድርገው ዛሬ? ድሮ በመንፈስ ቅዱስ እየተማርኩ ነው የምመላለሰው። ምን ማድረግ እንዳለብኝ ከመንፈስ ቅዱስ የምማረው ነው። የማውቀው እውቀት ራሱ ትክክለኛውን ነገር ብቻ ነው የማውቀው። አሁንስ ከመንፈስ ቅዱስ መማር ሲያቆም ይሄንን በውስጡ ያለውን አቅም ምን ማድረግ ጀመረ? for the wrong view of himself፣ ላልተፈጠረበት ዓላማ ለማይጠቅም ይልቁንም ሰልፍ ዲስትራክሽን የተጀመረው በዛን ጊዜ ነው። ይህ ስልጣን ወይም በረከት የሚገለጠው በንግግር ነው። ኤክስኪዩት የሚደረገው በኮንፌሽን ነው። ነገር ግን ምን እንደምንጠራ ምን እንደምንሸኝ አናቅም። ሳናቀው በረከቶቻችን ሂድ ብለናል። እርግማን ክፉ ነገሮችን ወደ ህይወታችን ጠርተናል። ለዚህ ማረጋገጫ look back over your life። ዛሬ ትራቭል ማንኛውም በህይወታችን የምናየው ችግሮች ሁሉ እንደ ፓስት somehow የጠራናቸው ነገሮች ናቸው። ማኒፌስት አድርጎ በህይወታችን አንቀውን አላራምድ ያሉን በአጠቃላይ የጠራነው ብቻ ነው የመጣው፣ ያልጠራነው ነው ያልመጣው። መልካም የሚሆን ክፉ ሁሉ ሰው እኩል ተባርኳል። በረከቱ የትም አልሄደም። የማያምኑ ሰዎች ህይወትን መጥራት በሚችሉበት በዛው አቅማቸው ሞትን ወደ ህይወታቸው ይጠራሉ። ሞት ሲባል የስጋ ሞት ማለት ሳይሆን ኤኒቲንግ ከህይወት ያፈነገጠ ማንኛውም የጠራነው ነገር ሞትና የሞት አንዱ ክፍል ነው። ዛሬ ዲፕረስድ ሆነን ብንውል የሞት አንዱ ክፍል ነው። ሀዘን የሞት አንዱ ክፍል ነው። የዲስኮኔክሽን አንዱ አካል ነው። የጠራነው ብቻ ነው የመጣነው ብያለሁ። መልካም ነገር ብቻ አይደለም የጠራነው፣ ክፉ ነገር ጠርተናል። የጠራነው መጥቷል፣ መልካሙም እንደዛው። ይህ በረከት ከበረከት ጎደልን ማለት በረከታችን ተነቅሎ ከውስጣችን ጠፋ ማለት ሳይሆን
እኛ ከመንፈስ ቅዱስ አስተማሪነት ስንጎድል በእኛ ያለውን አቅም ምን እንደምናደርግበት ስለማናውቅ ሰልፍ ዲስትሮይ እያደረግን ራሳችንን እያጠፋንበት ይኖር ነው። ራሳችንን ዲስትሮይ እያደረግንበት ይኖር ነው። ለህይወት የተሰጠንን ነገር ለሞት ተጠቀምንበት። ለመልካም ነገር የተሰጠን ለዲስትራክሽን ተጠቀምንበት። ለብዙ አደጋ ተጠቀምንበት። በህይወታችን ያየናቸው ክፉ ነገሮች በሙሉ እኛው የጠራናቸው ብቻ ናቸው የመጡት። ማንም የጠራው አልመጣም። በግላችን የጠራነው ነው የመጣው ወደ ህይወታችን። የኖርነውም እግዚአብሔር ያየልንን ሳይሆን እኛ ለራሳችን ያየነውን ነው የኖርነው። መኖር ያለብንም እንደዛ ነው በርግጥ። ነገር ግን የመንፈስ ቅዱስ በእኛ የመኖር ዓላማ መልካሙን ሊያሳየን ነበር። ዛሬ ፋስት ፎርወርድ እስቲ ወደፊት ልሂድ። ዘፍጥረት ምዕራፍ 9 ላይ ከቁጥር 1 ጀምራችሁ ስታነቡ በጣም የሚገርመው ተመሳሳይ ቋንቋ ነው የምታገኙት እዚህ ጋር። ዘፍጥረት ምዕራፍ 9 የሚገርማችሁ እግዚአብሔርም ኖህንና የኖህን ልጆች ባረካቸው ይላል። ተመልከቱ፣ አንድ አይነት ነው። ባረካቸው ካለ በኋላ እንዲህም አላቸው። አሁንም በረከት ባረካቸው ከተባለ ብሬክዳውን አለው። ምን አለው? እግዚአብሔርም የኖህን ልጆቹን ባረካቸው እንዲህም አላቸው፣ ብዙ ተባዙ ምድርንም ሙሏት። ምንድነው ከዘፍጥረት ምዕራፍ 1 የሚለየው? ተመሳሳይ ነው። ነገር ግን ይሄኛው ልዩ የሚያደርገው ምንድነው? ከውድቀት በኋላ ኦልሬዲ በጥላ የተነገረ ቋንቋ ነው። ከአዲስ ኪዳን ጋር ሊንክ ያለው ነው። ሰዎች ወደ ኦሪጂናል በረከታቸው ወደሚመለሱበት አቅጣጫ የሚያመራ በጥላ የተሰጠ በረከት ነው። ብዙ ተባዙ ምድርንም ሙሏት ሲል ባረካቸው። አሁንም በረከት ሁል ጊዜ ከታች ብሬክዳውን አለው። የበረከት ብሬክዳውን ሁል ጊዜ ብዛት፣ ማባዛት የሚል ቃል ሁል ጊዜ አብሮት ተጽፏል። ስለ በረከት ስናወራ always we are talking about increase and advancement. We will always talk about growth. በረከት ባለበት ሁል ጊዜ አድቫንስ የሚያደርግ ነገር አለ። ኦሪጂናል በረከትም ሰው ላይ ሲናገር ብዙ ተባዙ የሚል ቃል ተጽፏል። እንዲህም ሲል ባረካቸው፣ ብዙ ተባዙ፣ ባህርንም ሙሏት፣ ብዙ ተባዙ፣ ምድርንም ሙሏት። ሰው ከበረከት ከወጣ በኋላ እግዚአብሔር ለአዲስ ኪዳን መሰረት ለማዘጋጀት በኖህ በኩል ሲመጣ ብዙ ተባዙ ምድርንም ሙሏት ሲል ባረካቸው። እዚህ ጋም ብዛት መባዛትን እያየው ነው። ክብር ለእግዚአብሔር ይሁን። ኦኬ፣ ቀጥታ እስቲ ፋስት ፎርወርድ አሁንም አብርሃም ጋር ላምጣችሁ። በቃሌ ልንገራችሁ። አብርሃም የመጀመሪያው ከኡር ከለዳውያን ምዕራፍ 12 ላይ ታገኙታላችሁ። እሱም ከቁጥር 1 ጀምራችሁ እናንተ በቤታችሁ አንብቡት። ከጠራው በኋላ አብርሃምን ምን አለው? ባረከው አይደለም የሚለው መጀመሪያ እዚህ ጋር እባርካለሁ የሚል ቃል ነው የምትመለከቱት። this just prophetic ነው በነገራችን ላይ። የአብርሃም ህይወት ፕሮፌቲክ ነው እንዳለ። አብርሃም ዓላማው ለመሲሁ መምጫ መንገድ ነው፣ ኖህም ጭምር። እባርካለሁ፣ የሚባርኩህንም ጭምር እባርካለሁ፣ አሕዛብ በዘር ይባረካሉ። ስለ መሲሁ ነው የሚያወራው። በመሲሁ ስለኛ ነው የሚያወራው። አሜን። ጌታ ስሙ ይባረክ። የአብርሃምን በረከት ባወራ እዛ ጋር ቆም ብል ሰዓቴን ይወስድብኛል እንጂ ብዙ ነገር ባወራው። አለፍ ብላ ገለጥላችሁ ብላችሁ ብታነቡ ምን እንደሚል ታውቃላችሁ? አብርሃምን እግዚአብሔር በብርም በወርቅም በባሪያም በግመሎችም ባረከው የሚል ቃል ታገኛላችሁ። በማቴሪያል ብለስ ይህንን በቀጥታ አምጥተን በህይወታችን ላይ ከምናወራበት በረከት አንጻር መጥቀስ አንችልም። እዚህ ጋር እግዚአብሔር ባረከው የሚለው ቋንቋውን ልተርጉመው። አንድ ሰው በእግዚአብሔር ሐሳብ ውስጥ ሲሆንና ከእግዚአብሔር ጋር በእምነት ሲመላለስ ኑሮ ይቃናለታል፣ ነገሮች ይስተካከሉለታል፣ እግዚአብሔርም ከእርሱ ጋር ይሆናል፣ የእጆቹን ስራ ይባረክለታል። ስለዚህ ማቴሪያል በረከት ነው የሚያወራው። አሁንም በአዲስ ኪዳን ልክ እንደዚያው ነው። ሰው በትክክል አካሄዱን በትክክል ሲያደርግ በእምነት ሲመላለስ እግዚአብሔር ለሚፈራ ሰው እድሜውን ያረዝማል፣ ቤቱን ይባርካል፣ ልጆቹ ይባረካሉ፣ ቤተሰቡ በሙሉ ይባረካል፣ መውጣቱ ይባረካል፣ መግባቱ ይባረካል፣ በቦሃቃት ይባረካል ይላል። ቦሃቃ የሚለው ቋንቋ ቤት ውስጥ ማለት ነው። አንድ ድራማ አይቼ ሼር አድርጌዋለሁ ዛሬ ጠዋት። አንድ ጊዜ 7 አንድ ፓስታ ገዝቻ አለ። ድራማ የክርስቲያን ድራማ። ይሄው 7 ጊዜ ቀቅለን በላን አለ። ይሄው የእጆቼ ማን እንዲባርክልኝ ጠልይ ምስክርነት አለኝ ብሎ ነው። ሚስቱ አይ እንደዛ እንኳን አይደለም እኔ አልነገርኩም እንጂ 7 ጊዜ ነው የገዛሁት አላቸው። እግዚአብሔር ይገስጽሽ፣ ምስክርነቴ እንዳይጸና ውጋት ሆንሽብኛል። እኔ ተምሬያለሁ። ከዚያ
ያልሆነ ምስክርነትም እያጋንን ለምናወራ ሰዎች እግዚአብሔር በውሸት ስለማይከብር የተደረገልንም ብንመሰክር ራሱ ብዙ ነው። ምስክርነቱ እንዳይጸና ውጋት ሆነችበት። ግን እግዚአብሔር ቡሃቃ ይባርካል አይባርክም? ቡሃቃ የሚለው እኮ ፓስታ 7 ጊዜ ቀቅለን በላን ያለው ነው። ቡሃቃህም የሚለው ቋንቋ በነገራችን ላይ ዱቄትንም ስንዴውን ገብሱንም የቤት ውስጥ የሚበላ ፍጆታ አለ አይደል? አስቤዛ ያንን የሚወክል ቋንቋ ነው። የገጠር ቋንቋ ነው። አዎ ይባርካል። ስለዚህ የሚገርማችሁ ነገር የበረከትን ብሬክ ዳውን የሙሴ ጋር መታችሁ ስትመለከቱ ለምሳሌ ዘዳግም ምዕራፍ 28 ስትመለከቱ ከእግዚአብሔር ጋር አካሄድህን ብታረግ እሺ ብትል ብትታዘዝ ጣዖታት የሚባል ነገር ከቤት ብታርቃቸው አምላክን እግዚአብሔርን በፍጹም ልብ ብታመልከው ከመስመር ባትወጣ እግዚአብሔር መውጣትን ይባርካል፣ መግባትን ይባርካል። በጠላቶች ፊት ጠላቶች በሰባት መንገድ ማን ነው በአንድ መንገድ ይመጡባል፣ በሰባት መንገድ ካንተ ይሸሻሉ። ራስ እንጂ ጅራት አትሆንም። ታበድራለህ እንጂ ከማንም አትበደረም። በምድርም እጅግ የተባረክ የተመሰገንክም ትሆናለህ። ከየትኛውም በምድር ካለ ከግብጽም ከምንም ካለ በሽታ ሁሉ ይጠብቃል። ድንበርም ይሰፋል፣ መልካም ይሆንልሃል። ለዓለም ሁሉ ሕዝብ ምሳሌ ትሆናለህ። ሰዎች ይፈሩሃል። እግዚአብሔር ካንተ ጋር እንዳለ አይተው ሰዎች ሁሉ ያከብሩሃል፣ ይፈሩሃል። እግዚአብሔርን የማምለክ በረከት እግዚአብሔር ይመስገን። ሰው አካሄዱን ከእግዚአብሔር ጋር ሲያደርግና በትክክለኛ መንገድ ሲሄድ እንዲሆንለታል። አሜን በሉ እስቲ። በብሉይ ኪዳን ብቻ አይደለም፣ እግዚአብሔር ምስክሬ ነው። በአዲስ ኪዳንም በተመሳሳይ መልኩ ሱፐር ክርስቲያን ስንሆን አይደለም፣ አትሊስት ኖርማል ክርስቲያን ኤቭሪቲንግ ኢዝ ጎና ቢ ኦልራይት። አደጋ ይመጣል፣ አንተ ጋር አይደርስም። እንዴት እንደሆነ አይታወቅም፣ አንተ ታመልጣለህ። ከእግዚአብሔር ጋር ነህና ልክ እንደ ሱናማይት ሴትዮ እሷ ዝናብ የሚዘንብበት ሀገር ነው የምትኖረው። ሰምባዲ 7 ዓመት በረሃብ ተላጡ። እዚህ ጋር ተመልሳ ስትመጣ ደግሞ ያልዘራችውን አጨደች። ዳስ ዘ ብሌሲንግ ማኒፌስትድ። እግዚአብሔር ይመስገን። አሁን እኔ ግን የፖቴንሻሉን ነው እያወራ ያለሁት። አሜን። ከእግዚአብሔር ጋር ስንሄድ በረከት በህይወታችን ሁል ጊዜ በረከት የሚል ቋንቋ ከተነሳ መብዛት መባዛት የሚል አብሮ ተጽፎ ታገኙታላችሁ። you grow, increase and advancement always in every direction of your life። ደግሞ በሁሉ አቅጣጫ ራስ እንጂ ጅራት አትሆንም። አሜን በሉ። አሜን። እንደዛ ሆኖላችኋል። ጥቂት መታዘዝ ብቻ ነው የሚያስፈልገው። ኦልራይት፣ ጌታ ይባረክ። ቀጥታ ወደ አዲስ ኪዳን ጃምፕ ላድርግና ትንሽ ልናገር። ጌታ ይባረክ። ጌታችን ኢየሱስ ክርስቶስ ሲመጣ እኛ ያጣነውን ይዞ ነው የመጣው። ራይት። ኢየሱስ ክርስቶስ ማለት ምን መሰላችሁ? ዘፍጥረት ምዕራፍ 1 ማለት ነው። ዘፍጥረት ምዕራፍ 1 ከቁጥር 26 ከ28 ማለት ነው ኢየሱስ። ከዛ ከፍም ዝቅም አላለም። 100% አዳም በለቀቀበት ቦታ ላይ የቆመ የኋለኛው አዳም ነው። እችን ያዙልኝ። በሰውነቱ አቅጣጫ ነው ያልኩት፣ በእግዚአብሔርነቱ ፈጣሪያችን ነው። አልቀላቀልኩም። እዚህ ጋር በፍርሃት ነው የምናገር ሁሉ ጊዜ። ለምን ቋንቋዬ ይመነዘራል። እናቶ ከላይ ቢናገሩ እኮ እግዚአብሔር ፓስተር እየንቀባልኝ ነው የሚባለው። እንደሱ ያለ የለም። ዋው ዛሬ የተለየ ነበረ ክብሩ ራሱ ኃይሉ ዮሐንስ ሲናገር ግን ምን ለማለት ፈልጎ ነው? ለምን ወርቅ አልናገርም? ምን ትመነዘራለች? ስለዚህ ለዚያ ነው በፍርሃት ማውራው። ለማፈልጌ ነው። ደስ ይበላችሁ። ቸርቿንም ላለማስወቀስ በጣም በጥንቃቄ እንጂ አሁን ይሄን እንደዚህ በአምላክነቱ በሰውነቱ እያልኩ መቀባጠር ነበረብኝ? እንደዚህ መመንዘር ነበረብኝ? ዝም ብዬ መስበክ አልነበረብኝም? ምን ላድርግ? ተቃጠልን ጎበዝ። ተቃጠል ተቃጺልና አለ ትግሬ ጉበኔ ያለ ኦሮሞ ሶስቷንም እችላለሁ። ኦልራይት ተቃጠል። እውነት ነው። ምን እናድርግ? ምቀኛ በዛ። ለምን ተወደዳችሁ? ለምን ሰበካችሁ? ግን ኢየሱስ ጌታ ነው። we are powerful more than you can imagine። አሜን። እግዚአብሔር የተባረከ ይሁን። yes። ስለዚህ በጥንቃቄ የመነዘርኩ ማውራው ለምንድን ነው? ቋንቋችን እንዳይተረጎም የጋበዙኝንም ሄብሮን ቤተክርስቲያንንም ላለማስወቀስ ነው። ስለዚህ ምንም ኤክስኪውዝ የለም ማለት ነው። ይኸው ምንድነው የምታወራው? ሰምተናል ከአፉ ይላል ማለት ነው ሲጠየቅ። ለሚቀባጥሩ ሰዎች ካገኛችሁ እናንተ ይኸው ኃይሉ ዮሐንስ ሰምተነው የለም እንዴ? ምንድነው የምታወራው? እኔ ሰው ነኝ፣ እግዚአብሔር ፈጣሪ ነው።
እኛ ፍጡር ነን፣ እሱ ፈጣሪ ነው። እኛ ልጆቹ ነን፣ እሱ አባታችን ነው። እሱ እግዚአብሔር ነን፣ እኛ ሰው ነን። ይሄው ብያለሁ። ስለዚህ ካሁን በኋላ ቆይ ምንድነው የሚያወሩት ወሬኛ? ቆይ ካሁን በኋላ አቦ ዝም በልበሉት ስታገኙት። ሰምተናል ካፉ። ኢየሱስ ምንድነው? ፍጹም አምላክ ፍጹም ሰው ነው። ይሄው ሰምታችኋል ከኔ። በቃ ለሚቀባጥር ሰው ስታገኙ አቦ ዝም በል ማታውቀውን አታውራ፣ ካፉ ሰምተናል። በቃ ሰምተናል። እግዚአብሔር የተመሰገነ ይሁን። you are blessed። ዋው! የተባረከ ሰው ኦልሬዲ ባርኮኛል የሚል ሰው መስበክ ቀላል ነው። አሁን ሪሊጂየስ ሰዎች ጋር ብትሄዱ መጀመሪያውኑ ጌታ ሆይ ባርከኝ እያለ የጸለየን ሰውዬ እንዴት አድርጌ ነው መጥቼ ተባርካል ምለው? ይናደዳል። ጌታ እንዲባረከው ቁጭ ብሎ ሲያለቅስ የነበረውን ሰውዬ አንተ እኮ ተባርካል ስለው ኪሴን አታውቅም፣ አካውንቴን አታውቅም፣ ምንድነው የምታወራው? አይ መሬት ላይ ያልሆነ ሰው ከዚህ ከአሜሪካ እየመጡ ተባርካቸዋል ይሉናል። የኛ ኑሮም አያውቁም። you are blessed። አሜን። ስለዚህ ቀጥታ አዲስ ኪዳን ጋር ልምጣ። ኢየሱስ ክርስቶስ የሚባል ሰው የተባረከ ሰው ወደ ምድር መጣ። የተባረከ ማለት እግዚአብሔር ጠርቶ ባርኮም ለማለት አይደለም። በዘፍጥረት ምዕራፍ 1 ልክ የተገለጠ ዘፍጥረት ምዕራፍ 1 ማለት የተባረከ ሰው ነው የምታዩት። ምንም የማይጎለው ሰው ነው የምታዩት። በአየር በየብስ በባህር ስልጣን ያለው ሰው ነበረ። ኢየሱስ ሲመጣ እኛ በለቀቅነው ቦታ ላይ ቆመ ብያቸዋለሁ። ስለዚህ ይህ ኢየሱስን ስትመለከቱ ጌታ ይባረክ። ከዘፍጥረት ምዕራፍ 3 በፊት ያለውን ሰው ካላያችሁ ወንጌል አልገባንም። ያንን ሰው በሌላ ቋንቋ ራሴን አየሁት። ኃጢአት ባልሰራ ኖሮ፣ በኃጢአት ባልወድቅ ኖሮ፣ ከአዳም ጋር ባልወድቅ ኖሮ የነበረኝ ማንነት ለካ ይሄ ነበር። በዚህ ሰው ላይ ይሄ ሰው ዲስፕሌይ ያደረገው ኦሪጂናል የሰው ልጅ ኮንሰፕት ዘፍጥረት ምዕራፍ 1 ነው። ሰው ከክብር ጋር ነበር የተፈጠረው። ክብር ያለው ነበር ሰው። ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎድሏቸዋል። ሮሜ 3:23 እኔ ክብር በጎደለኝ ማንነት ነው የተወለድኩት። ራሴን ያወቅኩት በዚያ ነው። ውርደቴን እንጂ ክብሬን አላቅም። ለመጀመሪያ ጊዜ አንድ ክብር ያለው ሰው በምድር በመጣ ጊዜ ዮሐንስ እሱን አየና ምዕራፍ 1 ቁጥር 14 ላይ አንድ ልጅም በአባቱ ዘንድ ሊኖረው የሚገባውን ክብር አየን አለ። ገብቷችኋል? ያ ቦታ ስለምን እንደሚያወራ የክብር ዴፊኒሽን አልገባንም ነበረ። ዛሬ ክብር ምን እንደሆነ አወቅኩ። ለመሆኑ ይሄ ሰው ጎልድ ደስት ነበረ እንዴ? ላው ላይ ኦይል ነገር ላይ እኔኮ በቃ ኦይል ፊቴ ላይ ወጣ ይላሉ። ክብር ነው። ጭስ ነገር ወጣ ስንጸልይ አፈልግም። እሱን እኔ ምንም አያደርግልኝም። መንፈሳዊ ቋንቋ ነው የምናወራው። የብሉይ ኪዳን ላንጉጅ ነው እሱ። ነገር ግን የዚህ ሰው ክብር ምንድን ነው? አንድ አይሁዳዊ ሰው እኮ ነው። በነገራችን ላይ ጌታችን ከይሁዳ ነገር ነበር ተብሎ ተጽፏል። በሙያው ጸራቢ ነበር እንደማንኛውም የገሊላ ሰው። ያውም ጸራቢነት በዛን ሰዓት እኛ ሰርች እንዳደረግነው የድሆች ስራ ነበር። ይገርማቸዋል። መጥረብ የሚለውም ቋንቋ ካርፔንተር ተብሎ ይተርጎም እንጂ ዲፕ ወደ ኋላ በአርኪኦሎጂም በምንም ሲጠና ድንጋይ መጥረብ ነበር። ከኙ ኢማጂን ከባድ የጉልበት ስራ፣ እጅግ አድካሚ። የከተማይቱ ሰዎች ቤት የሚሰሩት በዚያ ነው። በአርኪኦሎጂም የተረጋገጠው እሱ ነው። ስለዚህ ድንጋይ መጥረብ ከባድ የድሆች ስራ። የከተማይቱ ሰዎች ሁሉ እሱን ነበር የሚሰሩት። ቤት የሚሰራው በዛ ነው። ስለዚህ የሚገርማችሁ ስራውም ይሄ ነው። አንድ ድሆች የሚሰሩት ስራ ነው የሚሰራው። አባቱም እሱን ነበር የሚሰራው። የወላጅ አባቱ ባይሆንም አባትህ ተብሎ ስለተጻፈ። ነገር ግን ክብር ያለው ሰው ነበር። ክብሩ እንዴት ነው የታየው? በመገለጥ ብቻ ነው የሚታወቀው። አንድ አይሁዳዊ ሰው ብራውን አይስ ያለው ጥቁር ጸጉር ያለው እንደ ማንኛውም ሰው የገሊላ ሰው የዳዊት ልጅ ተብሎ የሚጠራ ዮሐንስ በመንፈስ ቅዱስ ተረድቶ ሲጽፍ አንድ ልጅ በአባቱ ዘንድ ሊኖረው የሚገባውን ክብር ዛሬ አየናል። ይሄን ኢየሱስ ሲመለከት ክብር ያለውን ኢየሱስን ሲያይ ለካ ኃጢአት ባንሰራ ኖሮ የኔ ክብር ይሄ ነበረ። ለመሆኑ የኢየሱስ ክብር ምንድን ነው? ምን አይነት ክብር ነው የታየበት? ያለታ ክብር በመንፈሳዊ ተርጉሙ እዛ ጋር ልግባ። አንድ የእግዚአብሔር ልጅ በአባቱ ቤት ሊኖረው የሚገባው ክብር ማለት ኢየሱስ የሰጠኸኝን ክብር ሰጠዋቸዋል። የሰጠኸኝን ክብር ሰጠዋቸው የሚለው ቋንቋ እንካ ክብር ሰጠው ሳይሆን ስለ በዳግም መወለድ ስለምናገኘውን ክብር ነው የሚያወራው። ወደ ክብራችን የምንመለስበትን ክብር ነው ያወራው። እኛ ኃጢአት ስንሰራ ከክብር ብቻ አይደለም የሚጎደል ነው፣ ከስልጣን ጎለን ነበረ። ዮሐንስ ወንጌል ምዕራፍ 1 የሚያወራው ይሄንን ነው። በነገራችን ላይ ላመኑና ያልተቀበሉት ይላል አይደለም እንዴ ብላችሁ ሰዎች እንደዛ ጨቅጭቋቸው አያውቁም። ሁሉ ሰው ስለ ልጅነት ሳወራ እሱ ነው የሚጠቅስልኝ። ያ ቦታ ወደ ልጅነት ስልጣናችን የተመለስ ነው። በደንብ አንብቡታ።
ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም። ይሁን እንጂ ለተቀበሉት በስሙ ለሚያምኑት ለእነሱ የእግዚአብሔር ልጆች እንዲሆኑ ስልጣን ሰጣቸው። የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እነሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። የልጅነትን ስልጣን ሰጣቸው። የልጅነት ስልጣን የሚለው ቋንቋ ልጅ አልነበርክም ግድ የለም እንደ ልጅ ልቁጠር ሳይሆን ከልጅነት ክብር ጎለ፣ ከልጅነት ከአባት ቤት ጠፍተ ነበርክ። ኦል ኦቨር አጌን አሁን እንደገና ወደዛ ቤተሰብ መልሶ አስታርቆ የቤተሰቡ አካል ሆነ። በቤተሰቡ ውስጥ ሙሉ የልጅነት ስልጣን አገኘ ነው። ልጅነትማ የሚጠፋ ነገር አይደለም። ልጅነታችን እኛ ጠፋን እንጂ ያ ልጅነታችን የጠፉ ልጆች ነው የሆነው። ዛሬ ግን የተገኙ ልጆች ሆነን ምንም የተለወጠ ነገር የለም። ይህ ልጄ ሞቶ ነበር አለ ኢየሱስ። እግዚአብሔር ማነው? ሉቃስ ወንጌል ምዕራፍ 15 ላይ አሁን ተገኝቷል። ሞቶ ነበር፣ አሁን ያው ነው። ጠፍቶ ነበር፣ አሁን ተገኝቷል። ጠፍቼ ነበርኩ፣ ተገኘው። በቃ ይሄ ነው። በጣም ቀላል ቋንቋ ነው ማለት ነው። እግዚአብሔር ይመስገን። ከስልጣን ጎደልን፣ ከክብር ጎደልን፣ ሌላ ከህይወት ነው የጎደል ነው። ኤፌሶን ምዕራፍ 4 ቁጥር 17 እና 18 አሕዛብ በአእምሯቸው ከንቱነት ይመላለሳሉ፣ እነሱም ከእግዚአብሔር ህይወት ራቁና ጠፉ። ከምንድን ነበር የጠፋ ነው? ከህይወት ጎደልን። ህይወት የሚጠፋ አይደለም፣ የእግዚአብሔር ህይወት ነው። እኛ ነን የጠፋ ነው። ኢየሱስ የመጣው ህይወት እንዲሆንላቸው እንዲበዛላቸው መጣው። ህይወትን ልሰጣቸው መጣው አይደለም። ህይወት ነበረ፣ የትም አልሄደም። ከህይወት የጎደልኩትን እኔን ወደ ህይወት እንድመለስ ያን ህይወት ሪአክቲቬት ለማድረግ ነው የመጣው። ዛሬ ህይወት ሪአክቲቬትድ ሆኗል። ስለዚህ ስለ በረከት ሳወራ ኢየሱስ የተባረከ ሰው ነበር። የተባረከ ሰው በበረከቱ ምንድነው የሚያደርገው? በአየር በየብስ በባህር ያሉትን ሁሉ ይግዙ ሲል ባረካቸው ተብሎ እንደተጻፈ አሁን ኃጢአት ያልነካው ኢየሱስ ጋር መጥቼ እነዚህ ሶስቱን ነገሮች ማየት አለብኝ ማለት ነው። ስለዚህ ኢየሱስ የተባረከ ሰው ስለሆነ በአየር በየብስ በባህር ያሉትን ሲገዙ ማየት አለብን። አዎ ኢየሱስ በባህር በየብስ በአየር ያለውን ገዝቷል። መግዛት ማለት ለምሳሌ በውሃ ላይ ተራምዷል። ኢየሱስ በባህር ያሉትን ይግዙ ብሏል አይደል? በባህር ያሉት የተባሉት አሳዎች ናቸው። ኢየሱስ አሳዎችን ሲገዛቸው አላያችሁ? መግዛት ማለት ምን ማለት ነው? ና ያላችሁት ሲመጣላችሁ፣ ሂድ ያላችሁት ሲሄድላችሁ ነው ገዛችሁ የሚባለው። አለበለዚያ አልተገዛላችሁም ማለት ነው። በጀግናው ኢየሱስ በጠራራ ፀሐይ ለአሳ ማጥመድ ኤክስፐርት የሆኑ ሰዎች ሌሊቱን ሙሉ ሞክሮ ሌሊት ያልተገኘ አሳ ቀን አይገኝም። ነገር ግን በጠራራ ፀሐይ ጀልባውን ከተጠቀመ በኋላ he was authorized to command because he was blessed። እግዚአብሔር የተመሰገነ ይሁን። አሁን ወደ ጥልቁ ፈቀቅ ብለ ጣል አለው። with human understanding level Simon Peter said ምን አለ? ሎርድ ሌሊቱን ሙሉ ስንደክም ነው ያደርነው። ስለዚህ አሁን በጠራራ ፀሐይ ምን ይገኛል? ኤክስፐርት ሌቭል ነው ብያቸዋለሁ። ጴጥሮስ በሙያ ቢለኩ ኢየሱስ ጠራቢ ነው። ይሄኛው አሳ አጥማጅ ነው። በባህር ላይ ያደጉ ናቸው። they are literally seamen። ስለዚህ እንደነዚህ አይነት ሰዎችን ስለ አሳ እንዴት ነው የምትነግሯቸው? በሌሊት ያላገኘውን በቀን እንዴት ነው የሚያገኘው? ሌሊት ነበር የሚያጠምዱት። ግድ የለህም ጣል አለው። እንግዲያውስ በቃልህ ጥላለሁ አለው። የተባረከ ሰው ነው መረብህን ጣል ያለው። አሁን ተመልከቱ፣ ይሄኛው በእምነት መታዘዙ ብቻ እንጂ መረብህን ጣል ያለው someone who fully blessed authorized የሆነ ሰው ነው። በረከት ሂድ ያላችሁት እንዲሄድላችሁ፣ ና ያላችሁት እንዲመጣላችሁ አቅም ወይም ስልጣን ወይም ኃይል ነው ብያችኋለሁ። አውቶሪቲ ነው ብያችኋለሁ። ማቴሪያል አይደለም። የሆነ ነገር ማድረግ እንድንችል የሚያበቃን ወይ የሚያስችለን ፖቴንሻል ማለት ነው። The blessing of God is an enablement into humanity ወይም empowerment ነው። Human being was empowered with the blessing of God። ስለዚህ የተባረከ ሰው የሚያደርገውን በኢየሱስ ውስጥ ያየሁትን ነው ማወራላችሁ። በአዳም ውስጥ አድርጌ እንዳላሳይ አዳም ብዙ አልተመላለሰበትም። ወዲያው ነው የሰጠው። ከበረከት ወጥቶ እርግማን ውስጥ ራሱን ያገኘው። እኛም በእርሱ ሆነን ወተን እርግማን ውስጥ ኖርን። ነገር ግን አሁን እኛ ያጣነውን ነገር አንድ ሰው ይዞ መጥቷልና እዚህ ሰው ላይ የማየው እኔ ኃጢአት ባላደርግ ኖሮ አደርገው የነበረውን ነገር በዚህ ሰው አሁን ራሴን አያለው ማለት ነው። በትክክለኛ እግዚአብሔር የፈጠረ ወይም የተፈጠርኩበትን ዓላማ በዚህ ሰው ውስጥ ራሴን አያለው። አሁን ራሴን ለማየት ስመጣ ኢየሱስ ያደርግ ያየሁት ሁሉ እኔ ማድረግ የምችለው ነው፣ የኔ የሆነውን ነው። ስለዚህ መጽሐፍ ቅዱስ እንዲህ ይላል፣ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል አንድ መካከለኛ አለ፣ እሱም ሰው የሆነው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስን በቅጡ መረዳት ለቻለ ሰው መጀመሪያ የሚያውቀው ወላጅ አባቱን ወይ ሶርሱን እግዚአብሔርን ያውቃል። አንድ ልጁ ተረከው ነው የሚለው። እግዚአብሔርን የሚያውቅ ማንም አልነበረም። ምክንያቱም የማወቂያ አክሰሳችን ከመንፈስ ቅዱስ አስተማሪነት ጎለን ነበርና ከሬቨሌሽን
ወደ ኢንፎርሜሽን ገብተን ስለነበር ጎርላን ስለነበር ዘፍጥረት ምዕራፍ 3 ላይ ከመንፈስ ቅዱስ መማር ያቆመ ስታንድ አሎን ስፒሪት ከመንፈስ ቅዱስ መማር አይችልም። እግዚአብሔርን የምናውቅበት ማወቂያ መንገድ ጠፋ። ኃጢአት በእኛና በእግዚአብሔር መካከል ገባ። ኢሳይያስ ምዕራፍ 59 ልረዳችሁ ፈልግ ነበር ኃጢአታችሁ ጋርዳኛለች አለ። የኃጢአት መጋረጃ ገብቷል። መንገዳችን ከመንገዱ ሰማይ ከምድር እንደሚርቅ ተለያይቷል። ሐሳባችን ከሐሳቡ ሰማይ ከምድር እንደሚርቅ ተለያይቷል። እግዚአብሔርን ማወቅ ብንፈልግም እንኳን የምናውቅበት አክሰስ አልነበረም። የዚህ ዓለም ገዢ አእምሯችንን ብላይንድ ፎልድ አድርጎ እንደ ዛምቢ ሲያሽከረክረን ነው የምናየው። ምንም ማድረግ አንችልም። ስለዚህ ራሳችንንም አናውቅም፣ ሶርሳችንንም አናውቅም ነበር። when Jesus was revealed ኢየሱስ ክርስቶስ አብን ተረከልን፣ እኛንም ማንነቴን አላውቅም። the real ኃይሉ ዮሐንስ is this እኔ ማቀውን ኃይሉ ዮሐንስ የሚባለው wrong identity wrong view of myself እሱን ዲስትሮይ አድርግና እግዚአብሔር የሚያቀውን ሰው ላሳያለኝ። የት ፈልጌ ያገኘው ይህንን ሰው ለማግኘት ይህ የገሊላ ሰው ኢየሱስ ክርስቶስ አብን ያሳየኛል፣ ራሴንም ያሳየኛል። ለካ የማቀው ሰው wrong ሰው ነበር የማቀው። messed up የሆነ ካርናል ሰው ነበር የማቀው። እግዚአብሔር የማያውቀውን ሰው ነበር የማቀው። ነገር ግን ትክክለኛውን ሰው ያሳየኝ ኢየሱስ ይባላል። አዲሱን ሰው ያሳየኝ እሱ ነው። ይህ አዲስ ሰው የተባለው ኦሪጂናል እግዚአብሔር ዘፍጥረት ምዕራፍ 1 ላይ በመልኩና በአምሳሉ የፈጠረው ሰው ነው። እንከን የሌለበት ሰው ነው። ስለዚህ አሁን ራሴን የማይበት ስፍራ አገኘው ማለት ነው። ትክክለኛውን የተፈጠርኩበትን ያንን መልክና አምሳል የሚያሳይ ሰው አገኘው እዚህ ጋር። ዮሐንስ እሱን አየና ተመልከቱ፣ የተፈጠረበትን ኦሪጂናል ክብሩን የሚያይበት ስፍራ አገኘ። ያ ስፍራ ኢየሱስ ይባላል። ስለዚህ ጃን ሰይድ ምን አለ መሰላችሁ? አንድ ልጅ በአባቱ ዘንድ ሊኖረው የሚገባውን የሆነውን ያንን ክብር አየን ዛሬ። ይሄን ክብር አላውቀውም ነበር። ማንነቴን አላውቅም ነበር። ምን ያለ ከበርኩ እንደሆነ አላውቅም ነበር። ነገር ግን ኦሪጂናል ክብሬን አየሁት። ሮሜ ምዕራፍ 3 ቁጥር 23 ሁሉ ኃጢአትን ሰርቷል የእግዚአብሔርም ክብር ጎድሏቸዋል ተብሎ እንደተጻፈ ኃጢአት ሰርቼ እግዚአብሔር ክብር ከጎደለኝ ሰዓት ጀምሮ የማውቀው የተዋረደው ማንነቴን ነው የማውቀው። ሮንግ ቪው ኦፍ ማይሰልፍ ነው ያስኩት። አይኖቼ ብላይንድ ፎልድ ተደርጓል። የዚህ ዓለም ገዢ አሳውሮኛል። አላውቅም ነበር። ክብር ብዬ የምጠራው የዚህ ዓለም ክብር ነበር። የሆሊውድ ክብር ማለት ነው። የሀብታም ሰው ክብር ማለት ነው። የቆነጃጅቶች ክብር ማለት ነው። እንደየሁኔታ ሁሉም በየደረጃው ክብር አለው። ነገር ግን ስለ ራሱ የሚያውቀው ተራ ሰው መሆኑን ነው የሚያውቀው። አሳ አጥማጅ መሆኑን ነው የሚያውቀው። የተከበረ ሰው አልነበረም። ነገር ግን ለካ ዛሬ ክብር ብዬ የምጠራው ክብር አልነበረም። ትክክለኛው ክብሬ ይሄ አልነበረም። ያንን ክብር አየዋል። የት አየ? ኢየሱስ ላይ ሲመለከት ራሱን ነው ያየው። ኢየሱስ ሲመለከት አብን ያየው። በትክክል when you know who Jesus is, you know who you are in Christ. ክብር ለእግዚአብሔር ይሁን። you know your source. እግዚአብሔር አባታችንን የምናውቀው ራሳችንን የምናውቀው ኢየሱስን በአግባቡ ስናቅ ብቻ ነው ማለት ነው። so who is Jesus to you and who are you to him? ይሄንን በአግባቡ ማወቅ ያስፈልጋል ማለት ነው። are you blessed ተብሎ ቢጠየቅ somebody I'm blessed ካለ እስቲ tell me your blessing ብላችሁ ብትጠይቁ you should be able to say something. እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ የተባረከ ሰው ነው። ይህ የተባረከ ሰው በበረከት ተመላልሷል ለ33 ዓመት ተኩል። ኦኬ በበረከት ተመላልሷል ማለት ብዙ ገንዘብ ባንክ ውስጥ አስቀመጣል አልኩም። ኦፍ ኮርስ የተባረከ ሰው ድሃ አይደለም። የተባረከ ሰው ምስኪን አይደለም። የተባረከ ሰው በሽተኛ አይደለም። የተባረከ ሰው ተገዢ አይደለም። የተባረከ ሰው ተጽዕኖ የለበትም። የተባረከ ሰው በርደን የለውም። የተባረከ ሰው ነፃ ነው። የተባረከ ሰው በረከቱን ኤክስኪውዝ የሚያደርገው በአንደበቱ ነው ብያቸዋለሁ። የጠራው ይመጣለታል፣ ሂድ ያለው ይሄድለታል። ይህ የተባረከው ኢየሱስ ተመልከቱ፣ በባህር ላይ መራመድ ባስፈለገው ጊዜ he was able to walk on top of the water። ሌላ ጊዜ በጀልባ ቢሄድም ኒድ ሲመጣ ግን አድርጎታል። ባህር አላራምድ ብትለውና ሶሊድ ግራውንድ አይደለምና ብታሰጥ መኖሩ አልገዛትም፣ እሷ ገዛችው እንጂ። ነገር ግን ባህርን ይግዙ ሲል ስልጣን ይኑራቸው ተብሎ እንደተጻፈ እዚህ ይህ ሰው ባህር ሲገዛ አየው። መግዛት ማለት መራመድ ሲፈልግ ተራምዶበታል እንደ ሶሊድ ግራውንድ። የባህር አሶችን ጭምር ይግዙ ተብሏል። ኢየሱስ ክርስቶስ በበረከት ተመላልሶ የባህር አሶችን ሲገዛ አየው። እንዴት ነው የገዛው? በጠራራ ፀሐይ ሂድ መረብህን ጣል አለው። በቃልህ ጥላለሁ አለው። ከየት እንደመጡ አይታወቅም። ምንድን ሰበሰባቸው ያን ሁሉ አሳ? መረብ እስኪቀደድ ድረስ ሌሊቱን ሁሉ በኤክስፐርት ሌቭል ተሞክሮ ያልሆነ what is going on here? የተባረከ ሰው ቃል አውጥቷል። አሳዎቹን ጠርቷቸዋል። ኦቶራይዝድ የሆነ ሰው ኦቶራይዝድ የሆነ ወርድ አውጥቷል። ኦቶሪቴቲቭ የሆነ ቃል ተናግሯል።
ስለዚህ ተናግሯልና አሳዎቹ በምን ላይት ስፒድ ተንደርድሮ እንደመጡ አይታወቅም። አሳው መረቡን ሞላው። በረከት when you are blessed whatever you execute በወርድ አንደበታችን sowing instrument ይባላል። ዘር መዝሪያችን ነው። አውቶሪቲ ኤክስኪዩት የሚደረገው በንግግር ነው። እግዚአብሔርም ነገሮችን ያደረገው በንግግር ነው። ስለ that's why you watch your word። መጽሐፍ ቅዱስ በደንብ የሚያዘን ምን እንደምንናገር መጠንቀቅ ያለብን ማለት ነው። ሰይጣን ለምን ይመስላችኋል ጠንቋዮችን መጥቶ ኢኔብል አድርጓቸው በእነሱ በኩል ስራውን የሚሰራው? ለምን ራሱ አይናገርም? ሞት ሰው ላይ ምንም አይችልም፣ መብት የለው። መልአካዊ ፍጥረት ይሄን ማድረግ አይችልም፣ የወደቁትም ያልወደቁትም። በዚህ ዓለም ስጋ ለባሽ ብቻ ነው ስልጣን ያለው። ስለዚህ ጠንቋዮችን ጠንቋይ ማለት ስጋ የለበሰ ሰው ኢምፓወር አድርጎ ሰይጣን አይዲያ ቢሰጠውም ስጋ ለባሹ ሲናገር የሆነ ነገር ይሆናል የሆነ ቦታ። we are such a powerful people more than you can imagine ከምታስቡት በላይ። ነገር ግን ራሳችንን የምናውቀው ጥቂት ነው። የእግዚአብሔር ቃል ስለ ራሳችን እንዴት እንደምናውቅ ሲናገር የታወቁበትን እውቀት ሳቅ ነው የሚለው መጽሐፍ ቅዱስ። ግን ከእውቀት ከፍለን እናውቃለን ተብሎ ተጽፏል። ከእውቀት ከፍለን ብናቅም የእውቀታችን ያለ ወክ ብናደርግ nothing is wrong። ኢየሱስ በበረከት ተመላለሰ። በበረከት ሲመላለስ በአየር በየብስ በባህር ያለውን ሲገዛ አይቻለሁ። እስቲ በየብስ የገዛውን አሳየኝ ብትሉ አንድ ቀን መጣና ዛፍ ጋር ተነጋገረ ኢየሱስ። ዛፍ ሰማችሁ፣ ታዘዘችው። በማግስቱም ድርቅ ብላ ምን እንደነካት አይታወቅም። ዛፍ በመጥረቢያ እንኳን ብቆርጡት ብጥሉት ቅጠሉ ድርቅ የሚለው ከአንድ ወር በኋላ ምናምን ብትመጡ ነው። በማግስቱ ድርቅ ይላል እንደ ቅጠል። እኔ ሁሌ ዛፍ ምከረክመው እኛ ጋር አለ ዛፍ አለ። ኤቭሪ ሰመር ሲመጣ ከረክመዋለሁ። ቅጠሉ ቶሎ አይረግፍም አውቃለሁ ማለት ነው። በማግስቱ ቬሪ ኔክስት ዴይ ምንድነው የተፈጠረው? ድርቅ ብላም ታድሮ ዛፏ ከስር ጀምሮ ያው የተባረከ ሰው ከዛፍ ጋር ተነጋግሮ ተግባብቶ አይቼዋለሁ። ትላንትና ዛፍ ሲያናግር ታዝበውት ሊሆን ይችላል፣ ግን ማንም ምንም አላለም። ቬሪ ኔክስት ዴይ with great surprise Simon Peter said, Master, look at the tree you cursed. Withered away, dried up by the root. ምን ተፈጠረ? somebody የተባረከ ሰው ወርዱ የሚሰራለት ሂድ ያለው የሚሄድለት ና ያለው የሚመጣለት ሰው ነው ቃል ያወጣው። እሱማ ኢየሱስ ነው የሚል ሰው አይጠፋም እዚህ ውስጥ። አሁን how about you? የልጁ አይነት አይደለንም እንዴ? የልጁ አይነት ነው የሚለው የልጁ አይነት ነው የሚለው ልጁ ተዘርቶ ልጆች በቅለው አድገው ነው እኔና እናንተ የመጣ ነው። ስንዴ ቢዘራ ስንዴ ነው የሚበቅለው፣ ሌላ በቆሎ አይሆንም። ምንም ጥያቄ የለኝም። በአየር በየብስ በባህር ያሉትን ግራቪቲ ያላዘውም ኢየሱስን። ኦኬ፣ በአጠቃላይ ይህ የኢየሱስ ስልጣን የኛ ስልጣን የነበረ ነው ለማለት ነው። እሱ ጋር ይሄን ያህል ጊዜ ያጠፋሁት በጀልባ ላይ አውሎ ንፋስ በተነሳባቸው ቀን ኢየሱስ የተባረከው ኢየሱስ ቆመና አንድ ቀን ነው ዲፕ ስሊፕ ውስጥ ነበርና ቀሰቀሱት። እነዚህ ሰዎች የገሊላ ሰዎች ናቸው፣ ደቀ መዛሙርት። ሁሉም ባህር ላይ ያደጉ ናቸው፣ አሳ አጥማጆች የነበሩ ናቸው። ቤስክሊ ብቻ ባህር ላይ ያደጉ ናቸው፣ ያውቃሉ፣ መዋኘት ይችላሉ። አውሎ ንፋስ ተላማምደዋል። በቀላሉ የሚሰጥሙ አይደሉም። የመጣ ሆሪብል የሆነ ቶርኔዶ አይነት ነገር ነው የመጣው። ሊገለብጣቸው ሲል መጨረሻ ሙከራ ከሞከሩ በኋላ ቀሰቀሱት። እየተነጫነጨ ተነሳ። ዋይ ለምን ነው የቀሰቀሳችሁኝ? ከዛ በኋላ እየተነጫነጨ እየተቆጣ፣ ምክንያቱም የእረፍት ጊዜ ያገኘው ያቺ ጊዜ ነች። የእግዚአብሔር ሰው በኃይለኛ ስቶርም መካከል ትልቅ እረፍት የሚያገኘው ያኔ እንደው ታውቃላችሁ? in the midst of the storm ለእናንተ የእረፍታችሁ ጊዜ ያ ጊዜ ነው። the darker the world gets the brighter we get የፈረንጆች አባባል ነው፣ ትክክል ነው፣ መጽሐፍ ቅዱሳዊ ነው። ዓለም ግራ ሲጋባው ያኔ በቃ ቀን ወጣልን ማለት ነው ለኛ። ዓለም ስትንኮታኮት ግራ ሲገባት ያን ጊዜ ላንተ እድል መጥቷል ማለት ነው። ዓለም ስታለቅስ ያኔ መሳቂያ ነው ላንተ። get ready። ችግሩ ዓለም ሲስቅ አብረን የሳቅን ሰዎች የዓለምንም ማዘን አብረን እንደምንቋደስም ጥያቄ የለኝም። ግን እግዚአብሔር ደግ ነው። የዓለምን አሸሸ ገዳሜ አብረን ካል የዓለምን ዳንኪራ አብረን እንትን ብለን የዓለምን ለቅሶ አልካፈልማት አይቻልም። ግን እግዚአብሔር ደግ ነው፣ አይጥለንም። ኦኬ፣ እግዚአብሔር የተመሰገነ ይሁን። ፋስት ፎርወርድ አሁን ኢየሱስ ክርስቶስ ተዘራና ልጆች በቀሉ። ልጁን ዘርቶ ልጆች፣ እኛ በዛ መልኩ ይመጣነን። ከመጣን በኋላ ባጭር ቋንቋ ኢየሱስ ክርስቶስ ለምን መጣ ተብሎ ቢጠየቅ ከመጽሐፍ ቅዱስ ምላሽ እንስጥ እስቲ። በቃል ልናገር ቶሎ። ሐዋርያ ሥራ ምዕራፍ 3
ቁጥር 26 ለምን አናነበው? ሐዋርያት ሥራ ምዕራፍ 3 ቁጥር 26 እንዲህ ይላል፣ ለእናንተም አስቀድሞ እግዚአብሔር ብላቴናውን አስነስቶ እያንዳንዳችሁን ከክፋታችሁ እየመለሰ ይባርካችሁ ዘንድ ሰደደው። ኢየሱስን አብ ለምን ሰደደው? ለሁለት ነገር ነው። ለምንና ለምን? ከክፉ ስራችሁ መልሶ እንዲባርካችሁ፣ ለዚህ ፐርፐዝ ነው። ስንፈጠር ከበረከት ጋር ነበር የተፈጠርነው ብያችሁ ነበረ። ስለ ዳግም መወለድ ነው የሚያወራው። ከክፋታችሁ መልሶ የሚለው በጌታ ኢየሱስ ክርስቶስን በመቀበል ሪቦርን አድርጎ ከኃጢአት ነፃ ጻድቃን ካደረገን በኋላ ከዛ በኋላ ምን ሊያደርገን? ሊባርከን። በሌላ ቋንቋ ከኃጢአት ነፃ ካወጣን ሪቦርን ዳግም ከተወለድን በኋላ በበረከት ኤኔብል ሊያደርገን፣ በሌላ ቋንቋ ወደ ላይናችን ልትመለሱ ማለት ነው። ዘፍጥረት ምዕራፍ 1 ላይ ቁጥር 28 ሰውን በመልኩና በአምሳሉ ከፈጠረ በኋላ ያንን ንጹህ ነው ሰው ባረከው። ከዛ በኋላ በበረከት ኤኔብል አድርጎ ነው በስጋ ወደዚህ ዓለም የገባው። እያንዳንዳችሁን ከክፉ ስራችሁ መልሶ፣ በሌላ ቋንቋ ዳግም እንድትወለዱ ዳግም ወልዷችሁ በዘፍጥረት ምዕራፍ 1 ልክ ዳግም ከወለዳችሁ በኋላ አሁንም ሊባርካችሁ። ምን ለየው? ከዘፍጥረት ምዕራፍ 1 ምን ለየው? ሰውን በመልኩ በአምሳሉ ፈጠረ፣ ባረከው። ከክፉ ስራችሁ መልሶ፣ በሌላ ቋንቋ ዳግም በመወለድ የእግዚአብሔር ጽድቅ ካደረጋችሁ በኋላ መልሶ ሊባርካችሁ፣ ወደ ቀደሞ ክብሬ ሊመልሰኝ ማለት ነው። መጽሐፍ ቅዱስ በአግባቡ ያልገባቸው ስላይትሊ የሚሳሳቱ ሰዎች አሉ። መጽሐፍ ቅዱስ በቅጡ ያልገባቸው ወይም የማይማሩ፣ ከሰው መማር ውርደት የሚመስላቸው የተሳሳቱትን ስህተት ብቻ ይዘው ሁሉ ጊዜ የሚሄዱ ፈረንጆች አንዳንድ ያጋጥሙኛል። በክርስቶስ እኮ ከኦሪጂናል ዘፍጥረት ምዕራፍ 1 የተሻለ ህይወት ነው ያገኘ ነው ይላሉ። ኮምፕሊትሊ ሮንግ። ግልጽ ነው አይደል? ምንም የተቀየረ ነገር የለም። እግዚአብሔር አያድግም። እንደዛ ከሆነማ እግዚአብሔር ራሱን አሻሻለ ማለት ነው። የተበላሸውን ፓርት እሱን ነው ያስተካከለው እግዚአብሔር። እሱን 100% ጨለማ የነበረውን ብርሃን አረገው። ጠፍተን የነበርነው ተገኘን። ስንመጣ በዘፍጥረት ምዕራፍ 1 ልክ ነው የመጣ ነው። እግዚአብሔር አያድግም፣ አሻሻልም። እሺ አፕዴት ማያደርግም። ያደረገውን ነገር ሁሉ ያደረገው በዘላለማዊ እውቀቱ ነው፣ ማሻሻያ በማያስፈልገው። የእግዚአብሔር መልክና አምሳል ሆኖ ከመፈጠር በላይ ወዴት ነው የምናድገው? ከዛ በላይ አለ እንዴ? ቆይ የውበት መለኪያ ምንድነው ታውቃላችሁ? ምንድን ነው የእግዚአብሔር መልክ? ቤተ ክርስቲያን ያለ ፊት መጨማደድ፣ ያለ ነውር፣ ያለ ነቀፋ፣ ያለ ፊት መጨማደድ በውበት ጥግ ሆና ትነጠቃለች ነው አለ ባይብል የሚለው። ቤተ ክርስቲያን የምትነጠቅበት ውበት ምን እንደሆነ ገብቷችኋል እንዴ? ዘፍጥረት ምዕራፍ 1 እኮ ነው። በእግዚአብሔር መልክና አምሳል ነው የምትነጠቀው። ከዛ በላይ ውበት የለም። እንግዲህ በሚካኤልና በገብርኤል በቅዱስ ጊዮርጊስ መልክና አምሳል የሚመኝ ካለ መብቱ ነው። ከእግዚአብሔር መልክ በላይ እንግዲህ ማን ነው? መልክ የትኛው መልክ ነው ትክክለኛ? የተፈጠርነው በዛ መልክ ነው። ያለ ፊት መጨማደድ፣ ያለ ነውር፣ ያለ ነቀፋ ማለት ያ ነው። ፐርፌክሽን ማለት ነው በሌላ ቋንቋ። ቤተ ክርስቲያን የምትነጠቀው በዛ ፐርፌክሽን ልክ ነው። ኦኬ። አሁን ያንን መልክ ዕለት ተዕለት ዳግም ተወልደን ገብተናል። የልጁን መልክ ኮንፈርም ለማድረግ ዕለት ተዕለት ለዓለም እየሞትን እያደግን ነው አይደል? ቤተ ክርስቲያን የምትነጠቀው ያለ ፊት መጨማደድ፣ ያለ ነውር፣ ያለ ነቀፋ እንከን የሌላት ፐርፌክት የሚለው ቋንቋ በኦሪጂናል በእግዚአብሔር መልክና አምሳል ነው የምትነጠቀው። ከዛ በላይ ውበት የለም። ከዛ በላይ ከፍታ የለም። ኢየሱስ ራሱ የእግዚአብሔር መልክና አምሳል ነው። ግልጽ ነው። ኦልራይት። ኤፌሶን ምዕራፍ 1 ቁጥር 3 አውጡልኝ። እንግዲህ እቺን ሐዋርያት ሥራን ስለ በረከት ስታወሩ ሁሉ ጊዜ ከሰው ጋር ስታወሩ አሁን የጠቀስኳትን ጥቅስ እንዳትረሱ። ሐዋርያት ሥራ ምዕራፍ 3 ቁጥር 26 ለምንድን ነው ብላቴናው የመጣው? ጻድቅ ሊያደርገንና መልሶ ሊባርከን፣ በሌላ ቋንቋ በበረከት ኤኔብል ሊያደርገን። ቆይ ኤፌሶን ጋር ከመድረሳችሁ በፊት ሉቃስ ወንጌል ምዕራፍ 24 ጋር ሄዱልኝ። ሉቃስ ወንጌል ምዕራፍ 24 መጨረሻው ማለት ነው። እየጨረስኩ ነው። ሉክ ቻፕተር 24 24 ቁጥር ነው ያለው። 24 ቻፕተር ነው ያለው ሉቃስ ወንጌል 24ኛው ቻፕተር ወደ መጨረሻ አካባቢ ወረድ በሉና ቁጥሩ ትዝ አይለኝም፣ ሳይሆን ነው የማውቀው። ስንት ላይ ነው? 50 ነው አይደል? ቴንክ ዩ። ቁጥር 49 ጀምሬ ላንብበው እኔ። እነሆም አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። 50 ላይ ምን ይላል? ስሙ በደንብ።
እስከ ቢታንያም አወጣቸው፣ እጆቹንም አንስቶ ባረካቸው። ልብ አድርጉ። በክርስቶስ ኢየሱስ ሞትና ትንሣኤ ሁሉ ነገር ሰውን በተመለከተ የኃጢአት ኢሹ ሪዞልቭ ከተደረገ ከተጠናቀቀ በኋላ ከሞት ከተነሳ በኋላ ነው። ከማድረጉ በፊት እጁን አነሳና ባረካቸው። ቅድም ሐዋርያ ሥራ ላይ ያነበብኩት ከክፉ ስራችሁ መልሶ የሚለው ቋንቋ በኢየሱስ ክርስቶስ ሞትና ትንሣኤ ያገኘነው ሪደምፕሽን። ከዛ በኋላ ሊባርካቸው አይደለም ያለው። ኢየሱስ ሞቶ ከሙታን ተነስቷል። እዚህ ጋር ጨርሷል። ሰውን በተመለከተ የኃጢአት ዕዳ ተከፍሏል፣ የዓለም ሁሉ ከጨረሰ በኋላ ልክ ዘፍጥረት ምዕራፍ 1 ጋር ልውሰዳችሁ። በመልኩና በአምሳሉ ከፈጠረ በኋላ ባረካቸው አይደል? ኦኬ። እያንዳንዳችሁን ከክፉ ስራችሁ መልሶ ሊባርካችሁ ሐዋርያ ሥራ 3:26 ላይ። እዚህ ጋር ደግሞ ኢየሱስ ክርስቶስ ለሰው ኃጢአት ሞተ፣ የኃጢአት ኢሹ አለቀ። ከተወገደ በኋላ አሁን መልሶናል። ራይት? የሰውን ልጅ ሪዲም አድርጓል። ከዚያ በኋላ በረከትን ኢኔብል ማድረግ ስላለበት ቀጥሎ ያለውን ስሙ። እስከ ቢታንያም አወጣቸው፣ እጆቹንም አንስቶ ባረካቸው። ባረከኝ በሉ እስቲ። ሲባርካቸውም ሳለ አላለቀም። እዚህ ጋር ሲባርካቸውም ከእነርሱ ተለየ፣ ወደ ሰማይ ማረገ። እነርሱም ሰገዱለት፣ በብዙ ደስታም ወደ ኢየሩሳሌም ተመለሱ። ስለ ኃጢአት ዋጋ ተከፈለ። እያንዳንዳችንን ከክፉ ስራችን መለሰ። ዘፍጥረት ምዕራፍ 1 ማለት ነው። እግዚአብሔር ዘፍጥረት ምዕራፍ 1 ሰውን በመልኩ በአምሳሉ ፈጥሮ ከባረከ፣ ልክ እንደዚያው በሁለተኛው ፍጥረት በክርስቶስ ኢየሱስ ዳግም ተወልደን ወይም እንደገና ተፈጥረን አሁንም ፈጥሮ ብቻ አልተወም። ልክ እንደ ዘፍጥረት ምዕራፍ 1 ኢየሱስ ዳግም ከፈጠረን ወይም ከወለደን በኋላ አዲስ ፍጥረት ካደረገን በኋላ አሁን አንድ ነገር ይቀራል። በምንድን ነው ፋሽንድ ኤንድ ፍሬምድ የሚሆነው? with the blessing of God። ይሄ በረከት አዲስ በረከት እንዳይመስላችሁ። the original blessing of God። አሁን we are qualified አዲስ ፍጥረት ከሆነን to be blessed። ስለዚህ አዲስ ከፈጠረን ወይም ከወለደን በኋላ እነዚህን አዲስ ፍጥረት ወይም አዲስ የተወለዱትን ንጹሃን ሰዎች ኃጢአታቸው የተወገደላቸው በመስቀል የሞተላቸውን ወሰደና ባዶ እጃቸውን ጥሏቸው አልሄደም። ምን አደረጋቸው? ልክ እንደ ዘፍጥረት ምዕራፍ 1 ቁጥር 28 እነዚህ ሰዎች አነሳና ባረካቸው። ሲባርካቸውም ሳለ ምን ብሎ ነው የባረካቸው ብላችሁ አስባችሁ ታውቃላችሁ? ቃሉ አልተነገረም። ምንም አዲስ ነገር የለም። ዘፍጥረት ምዕራፍ 1 ነው። እንጀራ ያወጣል ትምህርት ይግለጥልህ አይደለም። ሲባርክ ኦሪጂናል ብሌሲንግ I'm talking about the blessing። ስለ አንድ ነው የማወራው። ሰው አሁንም በኢምፓወርድ ሆነ ማለት ነው። all over again ሰው enabled ሆነ ማለት ነው with the blessing of God now። ልክ እንደ ኦሪጂናል ፍጥረታችን የእግዚአብሔር መንፈስ ማደሪያ ስለሆንን አሁን ሂድ የምንለው እናውቃለን፣ ና የምንለው እናውቃለን። አትሊስት ተራራ በፊታችን አንጠራም፣ ተራራውን ተነቅለ ሂድ እንለዋለን እንጂ ዛሬ ህይወትን ስለጠራን ህያዋን ሆነናል። አሜን። እንደ ድሮ ሞት እየጠራን አይደለንም ማለት ነው። ስለዚህ ኤፌሶን ምዕራፍ 1 ቁጥር 3 በቃሌ ልናገረው። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ምን እንደሚለው ሊባርከን ነው የሚለው ኖ የባረከን ከዚያስ የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ። እዚህ ጋር ጆሮ ያለው ይስማ። የስብከቴ ኮንክሉዥን ነው። አዲስ ኪዳን ላይ አንድም ቦታ እግዚአብሔር ይባርካቸዋል የሚል የለም። የሙሴ በረከት በብሉይ ኪዳን ዘመን አብርሃም ጋም ስትሄዱ እባርካለሁ ለበረከትም አደርግሃለሁ ትንቢት ነው። ስለኛ ነበር የሚያወራው። በዘርህ የተባለው ስለ ኢየሱስ ነው የሚያወራው። በኢየሱስ ስለሚመለሰው ኦፊሻል በረከት ነው የሚያወራው። ሰዎቹም በግል ግን ባርኳቸዋል አካሄዳቸው ጥሩ ስለሆነ። material blessing comes out of the blessing ያልኩት ከይገባው the blessing ካልኩ ስለምን እያወራው ነው ግልጽ ነው። ስለ ኦሪጂናል አቅማችን እያወራው ነው። ከዚህ ኦፊሻሊ ማቴሪያል በረከት ፊዚካል በረከት በምንፈልገው የህይወት አቅጣጫ manifestation comes out of the blessing of God። somebody say I'm blessed. yes you are። እግዚአብሔር የተመሰገነ ይሁን። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የሚል ቃል ሳነብ ስለዚህ አሁን ማቴሪያሉን እንደ ብሉይ ኪዳን ዘመን አሁን በብር በወርቅ በባሪያ በግመልም በአሽከርም ምናምን ባረካቸው የሚል አናይም። እዚህ ጋር ግን ተባርካቸዋል ነው ያለን።
ያውም ተባርካችኋል የተባልነው ደግሞ with the maximum በረከት ኦሪጂናል አብሮን ተፈጥሮን ወደ ነበርንበት ተመልሳችኋል። ኢየሱስ ሲባርካቸውም ሳለ ከፍ ከፍ ብሎ ደመና እንደሰወረችው ስለዚህ በዚያ በእግዚአብሔር በረከት you are blessed እያለ ነው። somebody say I'm blessed again. yes you are። ክብር ለእግዚአብሔር ይሁን። በመንፈሳዊ በረከት ሁሉ የባረከን ከተባለ ይህ ነገር ከገባኝና የተባረከ ሰው እንደሆንኩ ከገባኝ በተባረኩበት በረከት በዚህ ስልጣን ምንድነው ማረጋው የሚለው ነገር ማወቅ የኔ ፋንታ ነው። በነገራችን ላይ ቀስ ብላችሁ እንደተባረከ ሰው ተመላለሱ። የተባረከ ሰው ና ያለው ይመጣል፣ ሂድ ያለው ይሄዳል። እዚህ ጋር ልንጣላ ነው እንግዲህ። አንተ እንደምትለው ሙዜ መላጥ ያህል ቀላልማ ቢሆን ኖሮ እዚህ ታገኘኝ ነበር ወይም እንዳትሉኝ። ዶንት ወሪ። የእውቀታችንን ያህልና የመረዳታችንን ያህል ነገራችን በሙሉ ጽድቅ ቢሆን ቅድስና የትኛውም የእግዚአብሔር ባህሪ በእኛ ያለው ኖ ሊሚት አት ኦል ሊሚቴሽን የለውም። ነገር ግን የሚሰራው የምናውቀውን ያህል ነው። በረከታችንም አንዳንዶቻችን ሲጀምር እንደተባረክንም አናቅም። ዳግም የተወለደ ሁሉ እኩል ነው የተባረከው። ሁላችንም ኢየሱስ በተመላለሰበት የበረከት ልክ ነው የተባረክነው። we all are blessed with the original blessing of God. የተባረከው የኋለኛው አዳም ኢየሱስ ክርስቶስ ብቻውን በበረከት ተመላለሰ። ሞቶ ከተነሳ በኋላ የኢየሱስ በረከት የኛ ሆኗል። ልጅነቱ ልጅነታችንን አምጥቶልናል። በረከቱ በረከትን አስመልሶልናል። የሱ ስልጣን ስልጣናችንን አስመልሶልናል። ስልጣን አለን፣ ክብር አለን፣ ሕይወት አለን። እኛ የተባረክን ሰዎች ነን። ከዚህ ሰዓት ጀምሮ ሂድ ያልነው ሊሄድልን፣ ና ያልነው ሊመጣልን። ክብር ለእግዚአብሔር ይሁን። ነገር ግን I want you to understand this። እውነቴን ነው የምላችሁ፣ ዘር ካለን ሃርቨስት አለን ዛሬ። ልንገራችሁ፣ ሙሴን እግዚአብሔር ሲባርከው በዚህ ከፊት ለፊቱ ላለው ትልቅ አሳይመንት በእጅ ምን አለ ነው ያለው። ምንድን ያለው በእጁ? ምንድን የተገኘው በእጁ? ምንድን የተገኘው? ሸፐርድ ስታፍ፣ በትር ነው የተገኘው። ዱላ ነው በትር ብቻ። በትር ማለት እባብ የምትመቱበትም በሱ ነው። ፍየሎች የምትመልሱበትም፣ በጎችም እንደገና ደግሞ የምትመረኮዙትም በሱ ነው። ሁሉ ነገር ይሆናል። ወንዝ ስትሻገሩም እንዳትንገዳገዱ እንደ መህልቅ የምትቆሙበት በሱ ነው። በእጁ በተገኘው በእጅ ዛሬ ምን በእጅ አለ? አትሊስት ሴይ ሰምቲንግ አለ። ዘር ያስፈልጋል። በእጅ ምን አለ? የተገኘው በትር ነው። ዶንት ወሪ። በእጅ ባለው የእግዚአብሔር በረከት በብሉይ ኪዳን ዘመን ነው ይገለጣል። በዚህቹ ድንቅ ነገር ይሆናል። በዛች በትር 10 ታላላቅ ተአምራት ፈርዖን ፊት ተደርጓል። በዛች በትር ወደ 3 ሚሊዮን የሚጠጋ ሕዝብ ከፈርዖን እጅ ፈልቅቆ ለማውጣት ተችሎታል። በዛች በትር ብርና ወርቅን ይዘው ወጥቷል። በዛ በትር ተአምራት ተደርጓል። የፈርዖን የበኩር ልጅ ሞቷል። በኩሮቻቸው በሙሉ ተገለዋል፣ የእንስሳ ሳይቀር። በዛች በትር ባህር ከፍሎ ተሻግረዋል። በዛች በትር ያልሆነ ነገር የለም። ነገር ግን ልላችሁ የፈለግኩት የትንሿን ቀን የናቀ ማን ነው ተብሎ ተጽፏል። የወይን ዘለላ በአንዲት ሐረግ በተገኘ ጊዜ አትናቁ፣ በረከት በሷ አለና። with the principle of sowing seed and reaping harvest። አሜን። በእጅ ምን አለ? ተገኘችው በትር ነች። ይበቃል። በቃ እስቲ አዲስ ኪዳን ላምጣችሁ። ወንጌላት ላይ 5000 ሰዎች ኢየሱስ ክርስቶስን እንግዲህ የሚባለው 5000 አባወራዎች ነው የሚባለው። ልጆችም ሊኖሩ ይችላሉ። ብዙ ሰው ሊኖር ይችላል። 5000 በግምት መቼም 1-2 ብሎ ባይቆጥሩም ከ5000 የማያንስ ሰው ይታያል። ምክንያቱም ይሄ ሰው ኢየሱስ የሚባለውን ሰው ሲከተሉ ሙታን ያስነሳል፣ የትኛውንም በሽታ ይፈውሳል። ሰው ላይ ከተለው ነው ወይ? ይጋፉታል። ነገር ግን በእምነት የመጡ ብቻ ናቸው ጥያቄ ምላሽ የሚያገኙት። however 5000 ሰዎች መጥተው ተራቡ፣ በምድረ በዳ ወደቁ። 3 ቀን ሙሉ አብረውት ነበሩ። ቋንቋው ቃሉ አይጠገብም። እየሰሙት ከሱ ጋር ቆይተዋል። ፌሎሺፕ አድርገዋል። ለጥያቄዎቻቸው ምላሽ ይጠብቃሉ። ነገር ግን በተራቡ ጊዜ አቲንክ አዘነላቸው ይላል መጽሐፍ ቅዱስ። በርህራሄ በኮምፓሽን ወክ አደረገ እና ኢየሱስ ክርስቶስ ለእነዚህ ሰዎች ማራራላቸዋለሁ፣ ባዶ እጃቸውን አልለቃቸውም። ስለዚህ እናንተ የሚበሉትን ስጧቸው ብሎ ቻንሱን የሰጠው ለደቀ መዛሙርቱ ነው። እንዲጠቀሙ እምነታቸውን ኤክሰርሳይዝ እንዲያደርጉ ነበረ። ዳግም አልተወለዱም። አንድ የእግዚአብሔር ልጅ ሊኖረው የሚገባውን ስልጣን የላቸውም። ነገር ግን አንደር ሂዝ አውቶሪቲ በእርሱ እምነት በእርሱ ኮኔክሽን ልክ እንደ ሃት ስፓት ሼር ያደርጋቸው ነበር፣ እፍ ይልባቸው ነበር። ከእርሱ ጋር ስላሉ እንዲለማመዱ እንደ አንድ ዳግም የተወለደ ሰው ባይሆንም እንኳን አንደር ሂዝ አውቶሪቲ እንዲመላለሱ ቻንሱን ሰጥቷቸዋል። ቻንሱን አልተጠቀሙበትም። ነገር ግን ሲፈላሰፉ እነሱ ያወሩት ሂውመን ላንጉጅ ነው ያወሩት፣ ምድራዊ እውቀት ነው ያወሩት። እነሱ በምድር እውቀት በወደቀው ዓለም እውቀት
ለ5000 ሰዎች ስንት 100 ዲናር ብንዘረዝር እንኳን በሚል ወደ ካልኩሌሽን ነው የወረዱት። አልፈርድባቸውም። ፍጥረታውያን ስለሆኑ ፍጥረታዊ ቋንቋን ያወሩት። ነገር ግን ኢየሱስ ሃየር ቋንቋ ወይም ሱፐርናቹራል ላንጉጅ ነው የተናገረው እንጂ ከየትም እንደማይመጣ ጠፍቶት አይደለም። ነገር ግን ሱፐርናቹራሊ ወክ ማድረግ ነበረበትና ቻንሱን ቢሰጣቸውም አልተጠቀሙበትም። እንግዲያውስ አስቀምጧቸው አለ። ለሲድ የምትሆን ነገር ግን መነሻ የምትሆን አካባቢው ላይ አለው የተባለ በዛ አንድ እረኛ ሰው እጅ 2 ዓሣና 5 እንጀራ ተገኘ። እሷኑ አምጡ። በእጃችሁ ምን አለ? 2 ዓሣ 5 እንጀራ ተገኝቷል። ብሪንግ ኢት አፕ። ክብር ለእግዚአብሔር ይሁን። እሱን ካቀረቡለት በኋላ ኢየሱስ ክርስቶስ እግዚአብሔርን አመሰገነ፣ አስቀምጧቸው አለ። የሚበሉትን ቆርሶ ሰጣቸው ይላል መጽሐፍ ቅዱስ። ሲያከፋፍሉ ምን እንደተፈጠረ አይታወቅም። it's always when the blessing manifests, it's always increase and advancement. Something is advancing here, something is increasing here, something is being multiplied in the name of Jesus. ምን እንደተፈጠረ አይታወቅም። ነገር ግን በሉ፣ ጠገቡ፣ አተረፉ። 12 ስክራምብል የሆነ ትርፍራፊ 12 መሶብ ተሰበሰበ። ከየት ነው የመጣው? always when the blessing manifests, something increase and advance. እግዚአብሔር የተመሰገነ ይሁን። ሁሉ ጊዜ ከጅማሬው እንደነገርኳችሁ በረከት ሲጠቀስ ብዙ ተባዙ የሚል ነገር አብሮት አለ። ለኖህ የነገረው እንደዚያ ነው። ለአብርሃም የነገረው እንደዚያ ነው። በረከት ባለበት ሁሉ ጊዜ አድቫንስመንት አለ። ሁሉ ጊዜ ኢንክሪዝ አለ። ሁሌ የሚጨምር ነገር ነው ያለው። ሁሌ እድገት ነው ያለው። ሃሌሉያ! ሁሌ ከፍታ ነው ያለው። ዝቅታ የሚባል ነገር የለም። when the blessing manifests, something is growing, something is advancing, something is increasing. እግዚአብሔር የተመሰገነ ይሁን። ነገር ግን በእጅ ምን አለ? do something with what you have right now and the blessing manifests. ምን እንደሆነ አይታወቅም። በእጃችን ባለ በእምነት ተንቀሳቀስ። ነገሮች ከዛ በኋላ ሂሳብ to God። እግዚአብሔር የተመሰገነ ይሁን። የትንሹን ቀን የናቀ ማን ነው ተብሎ የተጻፈውን ቀለል አድርጌ ያላየው ኢየሱስ አንድ ሰው ነበረ። ነገር ግን የሚገርማችሁ እቺ ልናገርና ልጨርስ። በምን ምሳሌ ነው የተጠቀሰው? በብሉይ ኪዳን ዘመን መጽሐፈ ዳንኤል ላይ ያቺ ስታሹ ባለፈውም ሳወራ ነበር እዚሁ ጉባኤ ላይ። መቼ እንዳወራው አላስታውስም። ታውቃላችሁ፣ ከዚህ በላይ ጎልድ፣ ከዚህ በላይ እዚህ አካባቢ ብር፣ ከዛ መዳብ፣ ከዛ ብረት፣ ከዛ ሸክላና ብረት ተቀላቀለ የለም። በነገራችን ላይ የኤምፓየሮቹ ምሳሌ ነው። የመጀመሪያው ባቢሎን ነው ወርቁ። ቀጥሎ ያለው ብሩ ምንድነው? ሜዶ ፋርስ፣ የፋርስ ነገስታት ናቸው። ቀጥሎ ደግሞ እነዚህ ሄለኒስት የሚባሉት ግሪኮች ናቸው። ከነሱ በኋላ ደግሞ የተነሳው ማን ነው? ግሪኮችና ሰው ሮማውያን ናቸው። በሮማውያን ዘመን ደግሞ 399 ዓመተ ምህረት ላይ ሮማን ኢምፓየር ለሁለት ተከፈለና ሸክላና ብረት የተባለው እሱ ነው። ማና ማን ሆነ እንግዲህ? ቱርክ ላይና ሮም ላይ ያለው የቤዛንቲን ኢምፓየርና ተመሰረተ ሮማን ኢምፓየር ለሁለት ተከፈለበት ማለት ነው። ስለዚህ ቃሉ በዛ ተፈጽሟል። መጽሐፍ ቅዱስ ምን ይላል ስለዛች ስታሹ? አንዲት ጠጠር ይላል ከአለት ተራራ ላይ ተፈንቅላ ወደቀች ይላል። ጠጠር ነች። ያንን ሐውልት ፈጨችው ነው የሚለው። ፈጭታ ብትቀርኩ ጥሩ ነው። አድጋ ይላል የአለት ተራራ ሆነች ይላል። 4 ኪንግደም ነው አይደል ነገርኳችሁ። የባቢሎናን ኢምፓየር 500ዎቹ ወደ ኋላ ከክርስቶስ ልደት በፊት ነው የጀመረው። ከ200 ዓመት በኋላ ግሪኮች መጡ፣ የእስክንድር አባት ማለት ነው። እነሱ ደግሞ ወደ 300 ዓመት ከገዙ በኋላ ማን መጣባቸው? ሜዶ ፋርስ። ሜዶ ፋርስ መጣ። ሜዶ ፋርስ በኋላ ደግሞ ግሪኮች መጡ። እነሱ ወደ 300 ዓመት ከቆዩ በኋላ ሮማውያን በ27 ዓመት ዓለም አውግስጦስ ቄሳር ለመጀመሪያ ብቅ አለ። እነዚህ 400 ዓመት ነው የቆዩት። በ400ኛ ዓመት ሮማን ኢምፓየር እያለ ነው ኢየሱስ የመጣው። ጠጠሯ የተፈነቀለችው ጠጠሯ የእግዚአብሔር መንግስት ነች። ፈጨችው ይላል። አድቫንስ እያደረገች ነው። ኢየሱስ ክርስቶስ ምን አለ? ከዚህ ሰዓት ጀምሮ የእግዚአብሔር መንግስት ትገፋለች፣ ነገር ግን አድቫንስ እያደረገች ነው አለ። አድቫንስ ከማድረጓ የተነሳ በብዙ ምሳሌ ኢየሱስ ሲያስረዳ በእርሾ መስሏታል። እርሾ ትንሽ ነች፣ ትልቁን ሊጥ ግን ምን ታደርገዋለች ነው የሚለው። በጓሮ አትክልት የተዘራች ሰናፍጭ ቅንጣት በሷ መስሏታል፣ ነገር ግን አድጋ ለወፎች መሳፈሪያ ጥላም ሆነች ይላል። ከዛፎች ሁሉ በለጠች ይላል። የሰናፍጭ ቅንጣት ዘር ምታክል በብዙ ምሳሌ አስተማረ ኢየሱስ ክርስቶስ። ብትገፋም አድቫንሲንግ ኢንክሪዚንግ እየወረሰች የዓለት ተራራ የሆነችው ይኸው እኔና እናንተ የዛ ሜምበር ነን። ዛሬ ዓለም ላይ ትልቅ ህዝብ ሜምበር ያለው የእግዚአብሔር መንግስት ነው። እኛም የዛ አካል ነን። አድቫንስ አደራረጉ ግን ከኢየሩሳሌም ይሁዳ፣ ከይሁዳ ሰማሪያ። ኢየሩሳሌም ቤተ መቅደሱ ያለበት ነው። ይሁዳ ደግሞ ክልሉ ነው አጠቃላይ። ሰማሪያ የተባለው ደግሞ ቅልቅል ህዝብ ነው። ዓለም ዳርቻ የተባለው ደግሞ አሕዛብ ወገን የሆንን እኛ ነን። እንደዚህ እያደረገ አድቫንስ እያደረገ ዓለምን ወርሷል።
መሲሁም ይገለጣል። እግዚአብሔር ይመስገን። አዊ ብሌስድ ተነስተን እንቆማለን።